ይህ ራዲዮ ነጃሺ ነው። ራዲዮ ነጃሺ የሚያስተላልፈው ፕሮግራም አሁን ይጀምራል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የራዲዮ ነጃሺ አድማጮቻችን እንደምን ከርማችኋል? የዕለተ ቅዳሜ ነሐሴ 18 መደበኛ ፕሮግራማችንን ወደ እናንተ ለማድረስ ዝግጅታችንን አጠናቀን ፕሮግራማችንን ጀምረናል። በዛሬው መደበኛ ዝግጅታችን መረጃ በከፍተኛ ትምህርት ለማስተማር ብቃት ያለው መሆኑን የምናረጋግጠው እኛና እኛ ብቻ ነን። ተማሪዎቹ ላይ እንግዲህ በደንብ ጫና እንደሚፈጠር ምንም ጥያቄ የለውም። የጫናው ጉዳይ ግን የሚሰጡ ወይም የተጨመሩ ኮርሶች እውነት ኮርስ ናቸው ወይ? ሐሳቤ በዳርሰማ ሶሪ እኛም ተፈደል አክራሪዎች እንበላችሁ። ነጃሺ መዝናኛ በሰይድ መሐመድ ሴት ልጅ ቤቷ ነው የምትቀመጠው ሚለው አይዲያ በመጥፎ ለምን ይታያሉ እያልኩ ነው። ገባርለ ውጪም ወጣ የሚገርም ነገር መስራት ትችላለች ማለት ትችላለች፣ ውስጥም ሆና የሚገርም ስራ መስራት ትችላለች እያልኩ ነው ያሉት። ማህበራዊ በሶፊያ ዘውዱ የሄት ስፒች ጋር አይደለ የጥላቻ ንግግር አንደኛው እሱ ነው። ከዛ ደግሞ ዘረኝነቱ አለ። ስለዚህ እነዚህም ላይ ገብተን ማህበረሰቡንም ደግሞ ማስተማር አለብን። እንዲሁም ኢትዮጵያችን በዚህ ሳምንት ይሄንን የተመለከተ ሙስሊም ማህበረሰብ አኗር መስጊድ ላይ ጥቃት ተፈጸመ የሚለውን ነገር በሰፊው ያስተጋባበት ሁኔታ ነው የተፈጠረው። ከፕሮግራሞቻችን ጋር መልካም ቆይታን እየተመኘን ፕሮግራሞቻችን በያዝንላቸው ቅደም ተከተል መሰረት ጊዜያቸውን ጠብቀው ወደ እናንተ የሚደርሱ ነው የሚሆነው። ፕሮግራሙን በመምራት አብሬያችሁ የሚቆየው ከድጃ መሐመድ ነኝ። እንደተለመደው ዛሬም የመጀመሪያ ፕሮግራማችን የሚሆነው መረጃ ነው። መረጃው በሰይድ መሐመድ ተዘጋጅቷል። መልካም ቆይታ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ የሬዲዮ ነጋሽ የመረጃ ሰዓት ነው። ከመረጃው ጋር ሰይድ መሐመድ ነኝ። የዩኒቨርሲቲ የዲግሪ መርሃ ግብር ማሻሻያ ተደረገበት። በ2012 ዓመተ ልደት ወደ ዩኒቨርሲቲዎች ለሚገቡ ለመጀመሪያ ዓመት ተማሪዎች በቀድሞ ጊዜ ለመጀመሪያ ዲግሪ ተማሪዎች 3 ዓመት የነበረው የጊዜ ገደብ ወደ 4 ዓመት ከፍ እንዲል ተወሰነ። ዩኒቨርሲቲዎች በ2012 ለመጀመሪያ ዓመት ተማሪዎች የሚሰጡት የትምህርት አይነቶች ለሁሉም የትምህርት ክፍሎች የጋራ እንደሚሆኑም ታውቋል። ለረጅም ዓመት በአዲስ አበባ ዩኒቨርሲቲ ሲያስተምሩ የቆዩት ዶክተር አማኑኤል አሻግሬ ለውጡ መልካም ነው ይላሉ። አመት መቁጠር አስፈላጊ የማይሆንባቸው ጉዳዮች ይኖራሉ። እንደየ ተቀባዩ አቅም ስለሚለያይ ማለት ነው። የተጨመሩት ግን በጣም ተጠንቶባቸውና አስፈላጊ ሆነው ከተገኙ መቀነስ የነበረባቸውም ሊኖሩ ይችላሉ ማለት ነው። መጨመር እንዳለ ሁሉ ኮምፐንሴት አድርገው ወይም አንዱን ኮርስ ከአንዱ ጋር አዳክለው ሁለት ይሰጥ የነበሩትን እንደ አንድ ኮርስ እያደረጉ መስጠትም አስፈላጊ ይሆናል። ጊዜ መራዘሙን ግን እንደ ግል አስተያየቴ ምደግፈው አይሆንም። ምክንያቱም በአጭር ጊዜ አምራች ወይም ደግሞ በአጭር ጊዜ ወደ ስራ መሰማራት የሚችሉ በርካታ ሰዎች ስለሚፈጠሩልን በትምህርት የሚያባክኑትን ጊዜ ወዲያው ወደ ስራ ዓለም እንዲቀላቀሉ ቢደረግ መልካም ነው ባይ ነኝ። በትምህርት ስርዓቱ ላይ እንደ ኮር ቼንጅ አይመጣም ወይም እንደ ዋናው ቼንጅ አይመጣም። እንዲሁ ግን ሲስተሙ የተቀየረን መስለናል እንጂ በዋናነት ከታች ጀምሮ ቤዙን ካልሰራ ነው እንዲሁ 5 እንሰጥ የነበረውን 10 አድርገናል ማለት የትምህርት ፖሊሲ ቀየረን ማለት አይሆንም። ምን ይሰጣቸው ይሄኛው ስቴጃቸው ይሄንን ኮርስ መሰጠት ነው ያለበት ተብሎ መጠናት ነው እንጂ ያለበት በቃ እንደ ማከፋፈል ነው። ተማሪዎቹ ላይ እንግዲህ በደንብ ጫና እንደሚፈጠር ምንም ጥያቄ የለውም። የጫናው ጉዳይ ግን የሚሰጡ ወይም የተጨመሩ ኮርሶች እውነት ኮርስ ናቸው ወይ? እንዲሁ ዝም ብለው ስም ብቻ ሆኖ የሚያልፉ ጉዳዮችም ይኖራሉ። ከዚህ በፊትም አንዳንድ ኮርሶች እንደ ጨዋታ ይታለፉ ነበር። ለአንዳንድ ኮርሶች በጣም ሰፊ ጊዜ ይመደባል። ለአንዳንድ ኮርሶች ደግሞ እንደ ፍሪ ታይም ይቆጥሩትና ይታለፋል። ተማሪዎቻችን ላይ ጫና መፈጠሩ አይቀርም። ምክንያቱም ለሁለት ኮርስ ይዘጋጁ የነበሩትን ለ7 ኮርስ ሲዘጋጁ ጊዜያቸውን በደንብ ነው ይይዝባቸው። ይካተታል ከተባለው ትምህርት አንዱ የግብረ ገብነት የስነ ምግባር ጉዳይ ነው ብለዋል። የምናያቸውን አለመረጋጋቶች የመቀነስ አቅም አለው። እንግዲህ የስነ ምግባር ትምህርት ነበረ በፊትም። ነገር ግን የሚሰጡበት አካሄድ ምናልባት ከፖለቲካ ፐርስፔክቲቭ
ወይም ወደ አንድ ያጋደለ ወይም ህገ መንግስቱን ብቻ የሚተነትን ይመስል ስለነበር ነው እንጂ የስነ ምግባር ትምህርት በፊትም አለ። ግን የምናስተምርበት ወይ ሞጁሉም የተዘጋጀበት ፐርስፔክቲቭ ትንሽ ሳይድ ስለያዘ ይመስለኛል እንጂ በፊትም የስነ ምግባር ትምህርቶች አሉ። እንዲሁ ትልቅ የሆነ ስነ ምግባር ቁጭ አድርገህ አሁን ማስተማሩ ትንሽ ሌላ አንድምታ ነው የሚኖረው። ይህን ማሻሻያ ለማድረግ ከ2007 ዓመተ ልደት ጀምሮ የሀገሪቱ ትምህርት እንዴት ይቃኝ በሚል ርዕስ የትምህርት ሚኒስቴር ጥናት ሲያደርግ መቆየቱ የሚታወቅ ነው። ይህን የትምህርት ፍኖተ ካርታ በተመለከተ ራዲዮ ነጃሺ በሚቀጥለው ሳምንት ቅዳሜ ኢትዮጵያችን በዚህ ሳምንት ፕሮግራማችን ላይ በመስኩ የተለያዩ ምሁራንን ይዘን እንደምንቀርብ ለማሳወቅ እንወዳለን። የከፍተኛ ትምህርትና ጥራት ኤጀንሲ እውቅና አልሰጣቸውም ያላቸውን የከፍተኛ ትምህርት ተቋማትን አገደ። በርካታ ገንዘብ በማስከፈልና ከመንግስት ዩኒቨርሲቲዎች ጋር በመተባበር ተገቢውን የመማር ማስተማር ሂደት ሳይከተሉ የሚያስተምሩ ህገወጥ ተቋማት በትምህርት ጥራቱ ላይ ችግር እየፈጠሩ ነው ተባለ። ተማሪዎች ናቸው እዚህ ገንዘብ ከፍሎ የሚማሩት። ናሽናል ዴታቤዙንም ያዛባል። እነዚህ ተማሪዎች ዴታቤዝ እንጃ አለ ቢያል መሰለኝ። ምክንያቱም መንግስት ጤና ለሚማር ሰው የናኑ የጤና ኮሌጅ ወይም ዩኒቨርሲቲ ይመድባል በየዓመቱ ኮታ አውጥቶ እንትና አስቀምጦ እነዚህ እዛ ውስጥ አልተፈቀደላቸውም። እዚህ ላይ የአንድ ዴታቤዝ ላይ ያመጣሉ። አሁን አንዱ ተቋም የተባለው ፕሮግራም ጋር የሚሰራው በልክ የሆነ ዝርዝር አምጥቶልታል። ይህንን የሀገሪቷ የተማሪ ዴታቤዝ ውስጥ አለ ብያል ገምትል ደማርቆስም የለም እኛ ጋር የለም። እነዚህ ላፉት ደማርቆስ ላይ ፈቃድ አልሰጠ መስጠት አይችልም። ማይሰረት የማይችለው ፈቃድ አልሰጠንም። ደማርቆስ ላይ ለግል ከፍተኛ ትምህርት ተቋም ለማስተማር በከፍተኛ ትምህርት ለማስተማር ብቃት ያለው መሆኑን የምናረጋግጠው እኛና እኛ ብቻ ነን። ስለዚህ ኤቢኤች የሚባል ተቋም እኛ ጋር መጥቶ ከጅማ ዩኒቨርሲቲ ጋር ፓርትነር ሆኖ ለማስተማር ብቃት ያለው ለመሆኑ ፋሲሊቲው አልተረጋገጠም። ባልተረጋገጠበት ሁኔታ ደግሞ የሚሰጥ ትምህርት ህጋዊ ስላልሆነ እንዲቋረጥ ውሳኔ ተላልፎበታል። በርካታ ተማሪዎች ጊዜያቸውንና ገንዘባቸውን አሟጣው ቢማሩም የከፍተኛ ትምህርት ጥራት ኤጀንሲ ግን ተማሪዎቹ ህጋዊ አይደሉም፣ ይሁን እንጂ በህገወጥ ተቋማቱ ላይ የምንወስነው ውሳኔ እነሱንም ከግምት ያስገባ ይሆናል ብሏል ተቋሙ በመግለጫው። ኦሬት ተመራቂዎች አሉ በመማር ላይ ያሉ ይሄንን ችግሩን በስፋት በማየት የተማሪዎችን ሁኔታ ችግር ውስጥ በማይከት መንገድ ሚኒስትሩ በፊት ዳታውን ካገኘ በኋላ የማስተካከያ እርምጃ ይወስዳል ብለን እናስባለን። አዲስ የተጀመረው ሀገራዊ ለውጥ ትኩረት ካደረገባቸው ዘርፎች መካከል የከፍተኛ ትምህርት ዘርፉ አንዱ መሆኑ ይታወቃል። ለዛሬ ለዕለተ ቅዳሜ ነሐሴ 18 ያሰናዳንላችሁ መረጃ የተከታተላችሁትን ይመስል ነበር። አሁን በቀጣይ ወደ እናንተ የምናደርሰው ህሳቤ በዳርሰማ ሶሪ የተዘጋጀ ጽሑፍ ነው። ፕሮግራሙን ተከታትለን ተመልሰን የምንገናኝ ነው የሚሆነው። መልካም ቆይታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ሳምንታዊው የህሳቤ ፕሮግራማችን ነው። እኛም ተፈደል አክራሪዎች እንበላችሁ እውነት ሙሉነት ነው ይላሉ። እኔም ከመሙላት ፍላጎቴ በመነሳት ሊሆን ይችላል ባባባላቸው ተስማምቻለሁ። ከጥቂት ሳምንታት በፊት በጥቁር ድንጋይ ላይ በጨለማ እንደሚጓዝ ቁጫጭ ቀስ እያለ ድምጹን አጥፍቶ እየተሳበ የመጣውን በድን አስተሳሰብ በሁለት እግሩ ለማቆምና ለአደባባይ ለማብቃት ለአቅመ ሚዲያ የመድረስ የመናፈስና አየሩን የመረበሽ ብርቱ ጥረት እያየን ነበር። ነገርየው በአገም ጠቀም መለስ ቀለስ እያለ ስርስሩን የሴራ ጉንጉኑን ሲያበጅ ብዙ ጊዜያት ቢያስቆጥርም ከሳምንታት በፊት በመርሃ ግብሩ መሰረት በአሜሪካ የሚገኙ ዲያስፖራዎች በእነ ዘመድኩን ጋሻ ጃግሬነት የወጠኑትን ለማሳካት በአንድ ቤተ እምነት ተሰባስበው አካኪ ዘራፍ ያሉበትን ቀረርቶ አቀንቃኛቸው በሆነው አንድ ሬዲዮ ጣቢያ በዕለቱ ከነበረው 1 ሰዓት የአየር ጊዜው 35 ደቂቃ ገደማውን ሰውቶ የዘመቻውን ጅማሬ አበሰረን። ይሄው ሬዲዮ ጣቢያ አገር ቤት ካለ ኤፍኤም ጋር በቅርቡ በጀመረው የቀጥታ ስርጭት ግንኙነት መሰረት የታዘዘውን ፈጸመ። አንድ በሉልኝ። ቀጠለና የዚህ የዲያስፖራዎቹ ተቀጥላ የሚመስል የምስል ካልሆነ ቃናው በተመሳሰለ ሁኔታ የተወሰኑ ሰዎች ተሰባስበው ግልጽ ባለ ቀጭን ትዕዛዝ
መንግስትን፣ ሚዲያውን፣ የፖለቲካ ፓርቲዎችንና አረንዲያውም መጅሊሱን ጭምር ውርድ ከራሴ በሉ ብለው በአደባባይ አስጠነቀቁ። ሁለት አትሉም። ከዚያ ከነዚህ ሁለት ይፋዊ ክስተቶች በኋላ በማህበራዊ ሚዲያው የተፋፋመ ዘመቻ ተከናውኖ ወደ ተከታዩ መርሃ ግብር ተሸጋገረ። ያው እንግዲህ ፈንዱ በእርዱና ተረዳዱ መንገድ ቀጥሎ አንዱ የፖለቲካ ፓርቲ በታዘዘው መሰረት መግለጫ ሲያወጣ የህትመት ጋሻ ጃግሬዎቻቸው ደግሞ አርሺቡ ብለው ነጋሪት በመጎሰብ ወደ ኋላም ወደፊትም እየዳከሩ የማነካካት ተግባራቸውን ጀምረዋል። በእርግጥ የነገውን ባናውቅም ማስጠንቀቂያ የተሰጣቸው ቀሪዎቹ የመንግስትና የመጅሊስ አካላት ደግሞ የሚሉትን እንጠብቃለን። አሁን ባለፉት የወያኔ ዓመታት በተደረገው መሰረት ወደ ቀጥተኛው ግዳጅ ለመግባት ሁለት ነገር የቀረው ይመስለኛል። አንድ ሁለት ቦታ ማፈንዳትና የሆነ ሞትና ቃጠሎ ሰርቶ እኛ ብለን ነበር በማለት የኤፍኤም ዘመቻውን ማቀጣጠል። ከዛ በኋላማ በቃ ወያኔ ባለፉት 27 ዓመታት በወቲቪና በመሰል ጣቢያዎቹ መሰል ድራማዎችን በመከወን አሁን ባይችሉትም የትርምሱን እስላም ጠል ባንዲራ ከፍ ማድረግ ነገርየው የተበላቁ ቢሆንም አሁን ሀገሪቱ ካለችበት ተጨባጭ ሁኔታ አንፃር ይህ ሴራ ለነዚያ ደካማና ከንቱ መሰሪዎች ምንም አይጠቅምም ማለት አይቻልም። በመጨረሻ የሚያመጣው ውጤት የዜሮ ድምርም ሆነ የእርስ በርስ መተላለቅ ቢሆንም ለነርሱ ግድ የሚሰጣቸውም አይመስለኝም። በትላንትናው ዕለት በቴሌቪዥን መስኮት ባየነው የምሁራን ውይይት ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውስጥ የሚያጣላን ታሪክ ሳይሆን ተረክ ነው፣ ስለዚህ እነዚህን ተረኮች ማጽዳት ያስፈልጋል ቀጠሉ ሰውየው። አንድ ግለሰብ በምግብ ቢመረዝ ቢበዛ ራሱን ነው የሚገለው፣ ሐሳቡ ቢመረዝ ግን ራሱን ብቻ ሳይሆን አካባቢን ያጠፋል ብለው ነበር። ይህን ሐሳብ በደንብ ተረዱልኝ። የተሟላ ታሪኩን የሚያውቅ ሕዝብ የተሟላ ጤንነት ያለው ማህበረሰብ መፍጠር አይችልም። ታሪካችን እንደ ፈርጥ የሚያበሩ ታላላቅ ኩነቶችን የያዘ እንደሆነ ሁሉ ጥንብ የሚሸቱ ቁስሎችና አሳፋሪ ድርጊቶችን የሚያካተተ መሆኑን ማወቅ ምንም ነውር የለውም እንዳለው አንዳርጋቸው ጽጌ መሆኑ ነው። የዛሬና አድርገውና ባለፉት የበረሃኞቹ ህወሓቶች ዓመታት እነኚሁ አክራሪዎች የእምነት ነጻነት ይከበር፣ ህገ መንግስታዊ መብት ይጠበቅ ብሎ በተነሳው ሙስሊም ላይ የተጠቀሙበት ሰነድ አጠቃላይ መንፈስ በክርስቲያን ደሴቲቱ ኢትዮጵያ የወሊድ ቁጥጥር የሌለባቸው ሙስሊሞች እየበዙ ነው፣ መስጊዶች በርክተዋል፣ ጠንቃቃ መብት የሚሉ ሙስሊሞች አይለዋል፣ ሂጃብ ለባሾችና መስጊድ አዘውታሪዎች እንዳሸንፈልተዋል፣ የማርሻል አርትና የቴኳንዶ ሙስሊም ሰልጣኞች ፍላጎት ለአካል ጤንነት ሳይሆን ለሌላ ዓላማ ነው፣ በዚህም ህልውናችን አደጋ ውስጥ ገብቷል በማለት ነበር ጸብ ያለሽ በዳቦ በሚለው እስላም ጠል ህወሓት ዱላ ሲያቀብሉ የነበሩት። እናም በወቅቱ በተፈጠረው አሉታዊ ተጽዕኖ ምክንያት በአባልነታቸው ከሚሸማቀቁት ሳይፈልጉ ከተጠመቁት ካድሬዎች በላይ ካድሬ ሳይሆኑ ከልባቸው ሆነው ተሰልፈው ፖሊስም ዳኛም ሆነው ሙስሊሙን ክፉኛ ጎዱት። እኛ ሙስሊሞች እንደ ዜጋ ከሌሎች ኢትዮጵያውያን ጋር የምንጋራቸው ስርዓቱ ያስገኛቸው ሀገራዊ ትሩፋቶች የመኖራቸውን ያህል የምንስማማባቸው ብሶቶችም አሉን። የመልካም አስተዳደር እጦትም ሆነ የፖለቲካችን ሳንካዎች፣ የዲሞክራሲያችን ፈተናዎችም ሆኑ የልማት ጉድለቶቻችን እና የኑሮ ውድነቶች እኛንም በእጅጉ ያሳስበናል። ሆኖም ግን እነዚህ የስርዓቱ ግድፈቶች ከማይገረሰሱትና ከማንነታችን ከሚመነጩት ተፈጥሯዊ መብቶቻችን የመጀመሪያ ረድፍ ላይ ለተቀመጠው እስልምናችን የእምነት ነጻነታችንን አደጋ ውስጥ ለሚከታ አጀንዳችን ይበልጥ ትኩረት እንሰጣለን። የዚህም ምክንያት የማታውቁ ከሆነ አድምጡ። ጉዳዩ ምድር ተሻጋሪ ሰማያዊ አጀንዳ ነውና ሁላችንም እንደምናውቀው የሃይማኖት አክራሪነት ለአንድ ማህበረሰብ ከባድ ችግር ነው። ሃይማኖተኞች እምነታቸውን ለራሳቸው በቅጡ ማመናቸው ብቻ አልበቃ ብሏቸው ሌላ እምነት የሚያምን የተረገመ ነው ብለው ማሰብ ሲጀምሩ ጦሱ ያኔ ይጀምራል። ይህ ችግር እጅግ ሲበረታ ውጤቱ በዓለማችን ላይ ያየናቸውን በርካታ አሰቃቂ ጉዳቶች መንስኤ ወደ መሆን ያመራል። ይሄ ደግሞ ያማርራል፣ ይደብራልም። በዚህ ዘመን ተማርኩ ከሚል አገሬ እያለ ከሚዘፍን ዜጋም የሚጠበቅ አይደለም። እነዚህ በጥላቻና አሁንም አንድ ሃይማኖት፣ አንድ የጸሎት ቤት፣ አንድ ጥምቀትና አንድ አገር ከሚል ትርክት አልወጡም እንጂ ብዙ የእስልምና ሊቃውንት ለሃይማኖት ነጻነት ጥበቃ ተቀዳሚ ቦታ መስጠታቸውን ሳያውቁ ቀርተው አይደለም። በግልጽ እንደሚታወቀው የህይወትና የአእምሮ ጤናማነት ከሌላ ሃይማኖታዊ ተግባራትን መከወን አይቻልም። የሃይማኖትና የእምነት ነጻነት መሰረታዊ ሰብአዊ መብት ነው። በመሆኑም ለሙስሊሞች ብቻ ተለይቶ የተሰጠ አይደለም፣ ለሌላውም እንደዚሁ።
ማንኛውም ሰው እስልምና እንዲቀበል ማስገደድ የእስልምናን ሕግ ይጻረራል። ቅዱስ ቁርአን በማያሻማ ቋንቋ በሃይማኖት ማስገደድ የለም ሲል ደንግጓል። የአምልኮ ቦታ ቤተ አምልኮ መገንባት የሚገባ ሲሆን በአምልኮ ቦታዎች ላይ ማንኛውም አይነት ጥቃት መፈጸም በምድር ላይ ሁከትን ከመንዛት ይቆጠራል ይላል ኢስላም። ሙስሊሞች በሃይማኖታቸው ምክንያት ጥቃት ሲደርስባቸው ግን ራሳቸውን የመከላከል መብትና ግዴታ እንዳለባቸው ኢስላም በጽኑ ያምናል። የሰሞኑ ደረጃውን ዘመኑንና የሚያመጣውን ውጤት ያላመዛዘነው ኢስላም ጠል ዘመቻ ኢንጂነር በድሩ ሁሴን ከ2 ዓመት በፊት ባሳተመው ለውጥ መጽሐፍ ላይ ያነበብኩትን ታሪክ እንዳስታውስ አድርጎኛል። አንድ መንገደኛ ይላል የኡስታዝ በድሩ መጽሐፍ። አንድ መንገደኛ አንድ ግዙፍ ዝሆን ታስሮ በማየቱ ተደምሟል። መንገደኛውን እንደዚህ ያስደነቀው የዝሆኑ ታስሮ መቆም አልነበረም። ዝሆኑ የታሰረበት ገመድ እጅግ ሲበዛ ቧልት ሊመስል በሚችል መልኩ ቀጭንና እዚህ ግባ የማይባል መሆኑ ነው። ገመዱ ዝሆኑን ቀርቶ አንዲት የበግ ግልገልን እንኳን ሊያስር የማይችል አይነት ነው። ዝሆንን የሚያክል ትልቅ ፍጥረት በዚህ ትንሽና ቀጭን ገመድ መታገቱ ያልተዋጠለት መንገደኛ ግን እንዴት ይህን ሊዮቻለ? ትንሿ ገመድ ትልቁን ዝሆን ያቆመችበት ምስጢር ምንድነው እያለ ደጋግሞ አሰበ። ነገሩ ቢከነክነው ወደ ዝሆኑ ቀረብ ብሎ ገመዷን በእጆቹ ዳሰሰና ጥንካሬዋ እስከምን ድረስ እንደሆነ ሊያረጋግጥ ሞከረ። ገመዷ በሩቅ ካስገረመችው የበለጠ ቀርቦ ሲያስተውላት አግራሞቱን ጨመረችበት። ቁልቁል ገመዷን ቃኝቶ ዝሆኑን ሲያማትር የእውነታው ተቃርኖ አስፈገገው። በሁኔታው እጅግም ተገረመ። አንዲት ፍየል እንኳን ማሰርና ማቆም የማትችል ገመድ ይህንን ግዙፍ ዝሆን አስራ ቆመችው ብሎ ግራ ተጋባ። በኋላም ድንገት ወደ ተመለከተው የዝሆኑ ባለቤት ተጠግቶ ቅርታይኔ ወንድም የዚህን ገመድ ሚስጥር ማወቅ ይሻለው እውን ይሄ የሰማይ ስባሪ የሚያክል ዝሆን ወዲህና ወዲያ እንዳይል አስራ ያቆመችው ይህቺ ገመድ ናትን ሲል ጠየቀው። አንድ ሰው የሁለት እጆቹን መዳፎች አጋጥሞ የአባይ ወንዝን አቆመ ብንባል አይደንቀን ይሆን? ነገርየው እንደዚያ ነው። የዝሆኑ ባለቤት በመንገደኛው ጥያቄ አልተገረመም። ምክንያቱም ይህንን ጥያቄ ብዙዎች ሲጠይቁትና ሲመልስ ኖሯልና። እንዴት መሰለ አለው። እንዴት መሰለ የኔ ወንድም የዚህን ዝሆን የመቆም ዕጣ ፈንታ የወሰነችው ይህቺ ገመድ አይደለችም። መንገደኛውም ጠየቀ እና ታዲያ ምንድነው አለው። ዝሆኑን ከልጅነት ጀምሮ ያሳደግኩት እኔ ነኝ። ይህቺ ገመድ በልጅነትም የሚታሰርባት ገመድ ናት። አድጓል ብዬ ገመዷን አልቀየርኳትም። በእርግጥም ዝሆኑን ያቆመችው ይህቺ ገመድ አይደለችም። ዝሆኑን ያቆመው የራሱ እምነት ነው። እንቅስቃሴውን የገታው የራሱ አስተሳሰብ ነው። አልገባኝም አለው መንገደኛው። እንደነገርኩህ ይህቺ ገመድ ይህንን ዝሆን ያኔ ሕፃን እያለ አስርባት የነበረች ገመድ ናት። ገመዷ በውፍረትም በቁመትም አልተለወጠችም። እናም በልጅነቱ የታሰረባት ገመድ በመሆኗ አሁንም እንደ ልጅነቱ ታቆመኛለች ብሎ ራሱን አሳምኗል። ገመዷ ልታቆመውም ላታቆመውም እንደምትችል ታግሎ ሳይሞክር ታቆመኛለች ብሎ አምኗል። በዚህም አስተሳሰቡ ምክንያት ከታሰረበት ቦታ ነቅነቅ ሳይል ተገትሮ ይውላል። አየህ የምንሸነፈው አቅም ያጣንለት ሳይሆን ቀድመን ሁኔታዎችን ለመለወጥ ጥረት ማድረጋችንን ያቆምንለት ነው። ጉልበት ማነስ ይልቅ የእምነት መኮሰስና አለማወቅ ከአቅም እጥረት ይልቅ ያስተሳሰብ ጉድለት ውዳቂዎች ያደርገናል ይላል። ባለፉት ብዙ መቶ ዓመታት የነዚህ የዛሬዎቹ አያቶችና የቅድመ አያቶች እስልምናን ከቻሉ መቅበር ካሊያም ከክርስቲያን ደሴታቸው ጠርጎ የማውጣት ዘመቻ የተጠቀሙበት የማይረባ ገመድ ዝሆኑን አስሮ የማቆም ሥራ የሚሰራላቸው ይመስል መንቧቸራቸው ከማሳዘንም አልፎ ያሳፍራል። በድሮ በሬ ዛሬም ማረስ የሚቻል መስሏቸው ለከሰረው አስተሳሰባቸው ኪሳራ መድበው መንቀሳቀሳቸው ምንም ትርፍ እንደማያመጣላቸው የሚያጡት አይመስለኝም። ይህ በፊት ግልጽ የመንግስት ድጋፍና እገዛም ጭምር የነበረው ተግባር አሁን ደግሞ በግለሰብ በድርጅትና በተለያዩ ተቋሞች የታበዩ ጥቂቶች አንድ ሃይማኖት ላይ ያነጣጠረ የተቀነባበረ የሚመስል ዘመቻ መክፈት ለማንም የሚበጅ አይደለም። ኃይል ይባል ይገባዋል። በእርግጥ የተጀመረው ስጣገባ ከመቻቻል መርህ ጋር በፍጹም አብሮ አይሄድም። ከመከባበር ጽንሰ ሐሳብ ጋር ይላተማል። ከተጀመረው ሀገራዊ የለውጥና የዲሞክራሲ ቃና ጋርም ይቃረናል። ሀገሪቱ ብዙ ርቃ የተጓዘችባቸውን መንገዶች በመዘንጋት አንዳንዶች አሁንም ድረስ መቃብር ቆፍረው ያወጧቸውን የፊውዳል አያቶቻቸውን ጭንቅላት በመዋስ ቆሞ ቀር አስተሳሰባቸውን ይዘው በስርዓቱ ውስጥ እየተስተናገዱና ክፍተት እየፈጠሩ ቀዳዳውንም እያሰፉት ነው። በእርግጥ ባለፉት ዓመታት የእምነት ደጃፎች በጥቂት ባለጌዎች መረገጡ እውነት ነው።
ይህ መሰሉ ድርጊት ምናልባት የኢትዮጵያ ታሪክ የቤተክርስቲያን ታሪክ ነው ከሚለው የደሴትነት ፍቅርና መታበይ በተዋጡ የሲሶ መንግስትነት ዘመን አላጋጠማቸው ይሆናል። ይህ ድርጊት በእርግጥም ለነርሱ አዲስ ነው። የኢትዮጵያ ሙስሊም ግን ይህ መሰሉ ድርጊት እንደ መደበኛ ደንበኛ ተቆጥሮ መስጊዶች ከመቃጠልም ከመውደምና ከመዘረፍም አልፈው በላያቸው ላይ የተሰቀለው ሚናራ ወርዶ መስቀል የተተካበት ወደ ቤተክርስቲያንነት የመቀየር ድፍረት ለመፈጸሙ ዛሬ በሐረር ከተማ ቆመው የሚናገሩ የመድኃኔዓለምና የገብርኤል ቤተክርስቲያኖች ቋሚ ምስክሮች ናቸው። ከዚህም አልፎ ተርፎ በዚያ የበሰበሰ ትርክት እምነትን ቀይር ተብሎ ባለመጠመቃቸው እልቂት የታወጀባቸው የቦሩ ሜዳና የጨለንቆ እንዲሁም የመሳሰሉት አካባቢ መሬቶች አፍ አውጥተው ቢናገሩ ለመስማት የሚያስተቅቁ የታሪክ ቅርሶችን በተመለከትን ነበር። ይህ ያለፈ ታሪክ ነው። ይህ ያለፈ ታሪክ አስተማሪ ነውና መታወስ ባይከፋም ዛሬ መቃብር እየቆፈሩ ምንም በማያውቀው የዛሬ ትውልድ ላይ መፍረዱ አግባብ አይደለም ብሎ እስላም ስለሚያምን አብሮ መኖሩን ከሚያበላሹ ድርጊቶች ተቆጥቦ በሚገኝበት ወቅት ዛሬም በግልጽና በአደባባይ መስጂድ እየፈረሰና እየተቃጠለ ነገሩ የግልምቢጥ ሆኖ እሱ ተደፍሮና ተዋርዶ ዝም ባለ የወቅቱ የፖለቲካ ትኩሳቶች የፈጠሯቸው ትርምሶች የሚያመጧቸውን ችግሮች ሁሉ ተደማምረው ሙስሊሙ ላይ መለጠፍና አካኪ ዘራፍ ማለት ተገቢ አይመስለኝም። እርግጥ ነው ቤተ እምነቶች መከበርም መጠበቅም አለባቸው። በዚህ ጥፋት የሚደሰቱም የሚጠቀሙም ልማደኞች መኖራቸው እውነት ቢሆንም ደሰሞኑ አይነት ዘመቻ ከፍቶ ሙስሊሙን ለማሸማቀቅና ወደ ተለመደው አይተዋርነቱ ለመመለስ የሚደረገው ደፋ ቀና ለማንም አይበጅምና ቆም ብሎ መታሰብ የሚገባ ይመስለኛል። አንድ ጠቢብ አባቴ ሊሞት ሲል ይህን ምክር ሰጠኝና ተለየኝ አለ። ገደብ የሌለው ምኞት እሳት ነው፣ አስወግደው። ስቃዩን መቋቋም ስለማትችል ገሃነመ እሳት በራስ ላይ እንዲነድ አትጣደፍ። ስለዚህ ዛሬውኑ በትዕግስት አጥፋው የሚል ነው። ከቅርብ ጊዜ ወዲህ የሙስሊሙ የዓመታት ጥያቄ ሙሉ በሙሉ ባይመለስም የነጻነት አየር መተንፈስ መጀመሩ፣ የወለድ አልባ ባንክ ምስረታ መጧጧፍ፣ የኢትዮጵያ ሙስሊም ከተራ ማህበርነት ወጥቶ 50 ሚሊዮን ህዝብን ወደሚመጥን ተቋማዊ አቋም ምስረታ መቃረቡ ሊያበሳጫቸው ይችላል። መልካም ነገር የሚያበሳጫቸው ደግሞ ጨጓራቸውን ከመላጥ ውጪ እውነትም ሆነ ንጋት ከመምጣት የሚያግዳቸው አይደለምና በከንቱ መልፋታቸው የሚያመጣው ለውጥ እንደሌለ ሊያውቁ ይገባል። አልቃይዳ፣ አይኤስኤስ፣ ታሊባንና የመሳሰሉትን አንቀልባ አንጠልጥለው ሙስሊሙን ማሸማቀቅ ከእንግዲህ የሚቻል አይደለምና አትልፉ ሊባሉ ይገባል። ገደብ የለሽ ምኞት ሰዎችን አረመኔ ያደርጋል። ክፋት ደግሞ የዲያብሎስ ባህሪ ያላብሳቸዋል። ቶማስ ዋትሰን። አበቃው። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ አድማጮቻችን የዳርሰማ ሶሪ ፕሮግራም የተከታተላችሁትን ይመስል ነበር። አሁን በቀጥታ የምንሻገረው ወደ ነጃሺ መዝናኛ ነው። በነጃሺ መዝናኛችን ሰይድ መሐመድ አንድ እንግዳ ይዞልን ቀርቧል። እያዳመጣችሁ የምትገኙት ከራዲዮ ነጃሺ መደበኛ የዕለተ ቅዳሜ ፕሮግራማችንን ነው። ስለምታደምጡን ከኛ ጋር ስለሆናችሁ ምስጋናችን ከልብ ነው። ፕሮግራሙን ተከታትለን ተመልሰን እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የራዲዮ ነጃሺ አድማጮቻችን እንደምን አላችሁ? እንደምን ሰንብታችኋል? ዛሬም እንደተለመደው እንግዳ ይዤላችሁ ቀርብ ያለው የዛሬዋ እንግዳዬ በበርካታ መድረኮች ላይ ስራ ሰርታለች። በስፋት ፕሮግራም በማስተዋወቁ ላይ ነው ተሳትፎ ያላት። እኔም ይህንኑ ከግምት በማስገባት ነው ዛሬ እዚህ ስቱዲዮአችን የጋበዝኳት። ራኒያ ዑመር ትሰኛለች። ወጣት ነች። የሕክምና ተማሪ ነች። ከሷ ጋር አጠር ያለ ጨዋታ እንጫወታለን። ራኒዬ እዚህ ድረስ ስለመጣሽልኝ በአላህ ስም አመሰግናለሁ። እኔ በጣም አመሰግናለሁ። እዚህ ድረስ ስለጠራችኝ አክብራችሁ ስለጠራችኝ በጣም አመሰግናለሁ። መልካም። እንግዲህ ከኔ ጋር ትኩረት የምናደርገው የሴት በተለይ ኢስላሚክ ላይ ሴት ሙስሊም ባለሙያዎች፣ የሚዲያ ባለሙያዎች፣ የጥበብ ባለሙያዎች በስፋት ሲንቀሳቀሱ አይስተዋልምና እነዚህ ነገሮች ከምን የመነጩ ናቸው የሚለውን ከእህቴ ከራኒያ ጋር ውይይት እናደርጋለን። አብራችሁ እንድትቆዩ የአክብሮት ግብዣዬ ነው። ራኒ ለመግቢያ እንዲሆነኝ ሳይሽ በጣም ነፃ ሆነሽ ነው የምታወሪው የምትግባቢው ከዚህ በፊትምና አስተዳደግሽ ላይ የፈጠረብሽ ነገር አለ? ብዙ ጊዜ ከአስተዳደግ ጋር ይያዛል። አዎ በጣም ይያዛል። በጣም እንደውም ይሄንኛውን ሰሞኑን ሁላ ቤት ስናወራው ነበር። ኢሹ ወደ እናትና ወደ አባት ይሄዳል።
ከልጅነት ጀምሮ እንዴት ነው ልጆች የሆነ ቦታ መሄድ ሲፈልጉ ጓዳ ምናምን መግባት ሲፈልጉ ቃ እንዳይሰብሩ ተብሎ ጅቡ ይመጣባቸው እንዳትሄዱ ተብሎ ኮንፊደንሳቸውን የማስወረድ ነገር አለ። እኔ ከልጅነት ጀምሮ የለም ላይክ ቤታችን ውስጥ ምንም አይነት እንትን የለም። ማማም ባባ በጣም ፈታ አድርጎ ነው የሚያሳድጉን። ቤት ውስጥ ስለላቸው ግጥም ሳቀርብላቸው ኦር ድራማ ሳቀርብላቸው በጣም ደስ ይላቸው ነበር። በጣም ሞቲቬት ያደርጉኝ ነበር። በርግጥ እናቴ እና እኔ አንድ ትምህርት ቤት ነው ይኖር ነው ማለት ይችላል። እሷ ዳይሬክተር ነበረች፣ እኔ ደግሞ ተማሪ ነበርኩኝ። ሶ ያለ መፍራትም ስለማልፈራ ምንም ስለማለት ያ ነገር ነው ያበረታታኝ ብዬ አምናለሁ። ያ እንትን አሁን ለምሳሌ ሙስተቅበል ላይ በሁለት ፕሮግራሞች ላይ ተቻለው ከፋና ቴሌቪዥን ጋር መተባበር በተዘጋጀው ዝግጅት ላይና ብዙ ጊዜ ልጆች ወይም ሴቶች እንዲህ ባለ በነፃ ኤንቫይሮንመንት ሲያድጉ ልቅ ይሆናሉ፣ ያልተገባ ምግባር ይይዛሉ፣ የአቻ ግፊት የምንለው ነገር አለ። እነዚህ ነገሮች ችግር ውስጥ ይከታቸዋል ይላሉና አንቺ ጋር ይሄ ነገር አልመጣም? ከትምህርት ተደናቀፍሽም ከቂራአት ሊሆን ይችላል ከተለያዩ በአንቺ እድሜ መደረግ ካለባቸው ነገሮች አላደናቀፈሽም ይሄ ነፃነት? ወላሂ ለዚህ ትልቁን ክሬዲት መስጠት እንፈልገው አልহামዱሊላህ ለአላህ ነው። አልহামዱሊላህ ዱዓ በጣም አለኝ ወድናም አረጋለሁ ምን እፈራለሁ። አክቹሊ ሁላችንም የምንፈራው ነገር ነው። ከዛ በተጨማሪ ደግሞ ትምህርት ቤት ሃይ ስኩል ላይ የተማርኩ የራሴ ሜንቶር ነበረች ኡስታዝ ሀያት ትባላለች። እሷን በዚህ አጋጣሚ በጣም አመስገን ፈልጋለሁ። በጣም ትመክረኝ ነበር፣ በጣም አድቫይስ አድርገኝ ነበር። መጀመሪያ ቀን ቢኮሎስ ስገባ ያየችብኝ ነገር ነበርና በጣም ሃይ ይሆናል በጣም ቀልጣፋነቴ ምናምን ያስፈራት ነበር እና በየወሩ ቁጭ ብለን እናወራ ነበር። ይሄ በዚህ ያሄድም በዚህ እንትን አይልም እና በግፊት ኢቭን ሂጃብ ማድረግ ጀመርኩት በግፊት ሳይሆን ፈልጌ ነው። እኔ ራሴ ፈልጌ ወድጄው ጥቅሙን አይቼ ነው የገባሁበት እና ይሄ አልহামዱሊላህ እስካሁን ድረስ ምንም እንትን የለውም ብዬ አምናለሁ። ሂጃብ ውበት ነው ለኔ በጣም ውበት ነው። በጣም ከብዙ ነገር አንፃር ውበት ነው። እኔ ሂጃብ በማድረጌ በጣም አልহামዱሊላህ ነው የምለው። በግፊት አይደለም አሁንም እያልኩ ያለሁት ግዴታ ማድረግ አለብሽ ተብዬ አይደለም ፈልጌ ነው ያደረኩት። ኦኬ ብዙ ሴቶች ግን እንደው ሂጃብን ካደሰና አይቀር ሂጃብ የሴቶቹን ውበት እየደበቀ እንደው እንዳያምሩ እንዳያብቡ እንዳይፈኩ ያደርጋል የሚል ክስ ያነሳሉ። ሂጃብ በጣም ነው የሚያጎላው። አንድ ሴት ልጅ ሂጃብ ስታረግ ከብዙ ነገር ትቆጠባለች። ሂጃቧን አክብራ ብዙ ነገር አታረግ። ለምሳሌ ከጓደኞች ጋር መውጣት መዝናናት ሊሆን ይችላል። ሂጃብ ፈልጋ ያረገሽ ሴት አሁን እኔ ፈልጌ ስላረኩት ብዙ ነገሮች ውስጥ ለመግባት በጣም ትላለች። ሂጃቤን አክብሬ ማለት ነው። ሰውም ደግሞ እንዲያከብረኝ ያደርጋል፣ እኔን ያከብረኛል ማለት ነው። ስለዚህ ሂጃብ ውበት ነው። ከክብር በላይ ደግሞ ውበት የለም። መልካም ለአራት ዓመት ያህል በእንግሊዝኛ ነው መድረክ ስትመሪ የነበረው። ትውልድሽ አውሮፓ ነው ኤዥያ ነው ወይስ መካከለኛው ምስራቅ ነው? አማርኛችን ኦሮሞኛችን ለምንድን ነው? ባይ ዘ ዌይ ከብለድ ታይፕ ጋር ራሱ በጣም ያስቅ አይነት ኮኔክሽን ያለውና ብለድ ታይፕ ኤቪ ኔጌቲቭ ነውና 5% ኢትዮጵያ ውስጥ ያሉት ዩሮፕ ሀገር ውስጥ 95% ናቸው። ስለዚህ መጤነኝ ይባላል አይደለም፣ ግን ኢትዮጵያዊ ነኝ። ፒዩር ኢትዮጵያዊ ፕራውድ የሆንኩ ኢትዮጵያዊ ነኝ። በጣም በኢትዮጵያዊነቴ የምኮራ ኢትዮጵያዊ ነኝ። የምር ሳላካብድ ማለት ነው። በእርግጥ ቤት ውስጥ እንግሊዘኛ ነው የምናወራው። እናትና አባቴ ሳንፈርድ ነው የተማሩት። እናቴ የእንግሊሽ ሊትሬቸር አስተማሪ ናት። አባቴ ሶፍትዌር ምናምን ኮሙኒኬሽን የሚሰራ ሰውዬ ነው። ሶ ቤዚካሊ በእንግሊዘኛ ነው የምናወራው ቤት ውስጥ። እሱ ነው ኢፌክት ያለው እንጂ ፒዩር ኢትዮጵያዊ ነኝ። ቅድም ስለ እናትና ስለ አባትሽ መልካም አስተዋጽኦ ነግረሽኛልና እንዲህ ያሉ የተከበሩ ወላጆች እንዴት ቤት ውስጥ የመግባቢያ ቋንቋቸውን የባዕድ ሀገር ቋንቋ ያደረጉ? እንዴት መሰለ በዛን ሰዓት እኔ መጀመሪያ የገባሁት ጊብሰን ነበር፣ ጊብሰን ዩዝ አካደሚና እዛ ትምህርት ቤት ስንገባ ሚዲያ ኦፍ ኮሙኒኬሽን እንግሊሽ ነበረ። ኤቭሪቲንግ ሁሉ ነገር በእንግሊሽ ነበር። እነሱ እንግሊዘኛ ነበር የተማሩት። አክቹሊ እናልኩም እናቴ እንግሊዘኛ ሊትሬቸር አስተማሪ ናት። ሶ እንግሊሽ ሰብጀክት ላይ እንዳልወድቅ በማሰብ ሊሆን ይችላል በደንብ በእንግሊዘኛ ነበር ቤት ውስጥ ኮሙኒኬት እናደርገውና እዛ ሲሄድ እንግሊዘኛ ሰብጀክቴን ያቀልልኝ ነበር። ሌላ ትምህርቶች ለማጥናት ምናምን በጣም ፍሪደም ይሰጠኝ ነበር ማለት ነው። አንድ ትምህርት ነበር በአማርኛ የምንማረው አምሃሪክ ታስት ሌላው እንዳለ እንግሊሽ ነው። ራሱ እኮ አማርኛ ነው አምሃሪክ በቃ እሱ ብቻ አማርኛ ብቻ ነበር በአማርኛ የምንማረው። እሱ ነው ማለት ገባ አይደል? ጊብሰን ያለው አማርኛ ብቻ ነበር በአማርኛ የምንማረው። ሌላ ትምህርት እንዳለ እንግሊዝኛ ነው ማለት ነው። የትርጉም ስራ ላይ እንዴት ነሽ? ብዙ ጊዜ የውጭ ሀገር ቋንቋ የምንላቸው እንግሊዝኛና አረብኛ ናቸው። እነዚህ ሁለቱ ቋንቋዎች አቀላጥፈው መናገር የሚችሉ ሰዎች ለትርጉም ስራ ቅርብ ናቸው። የተረጎምሻቸው መጽሐፎች አሉ? ለተረጉም ያሰብሽው መጽሐፍ አለ? ተረጉሞ ያሰብኩት መጽሐፍ የለም። አክቹአሊ በእንግሊሽ ነው ሞር ምሰራው እዛው ፊት ለፊት በማስተርጎም ሊሆን ይችላል። ሁለት የማግባቡ ሰዎችን በማግባባት ሊሆን ይችላል። ለኔ ቋንቋ ዕውቀት እንደመጨመር ነው። ላይክ እንግሊዘኛም ሌላም ቋንቋ ባክ ደስ ይለኛል። ግን የተረጎምኩት ምናምን እስካሁን የለም። ኢንሻአላህ አስብበታለሁ ወደፊት።
መልካም ብዙ ጊዜ ሙስሊም ሴት ባለሙያዎች የፊልም ባለሙያ የሚዲያ ባለሙያና በዚህ በአርቱ ዘርፍ ላይ የሙስሊም ሴቶች ቁጥር አናሳ ነው ለምንድን ነው ይሄ ሆነው ወል ይመስለኛል ከሚሰጣቸው ፊድባክ አንፃር ነው ሴት ልጅ እንዴት ነው ኢቭን ሴት ልጅ ብቻ ሳትሆን የእስልምና ሴቶች ብቻ ሳይሆን ሴትን ሚዲያ ላይ ስታስባቸው በጣም የተለየ ኢሜጅ ነው ያላቸው ወይ ሸቀጥ መሻሻጫ ናቸው ወይ ደግሞ ሌላ ትልቅ ፕራይም ሚኒስተር ኦር ሳምቲንግ ሆኖ መናገር ሲችሉ ምናምን ነው የሚቀመጡት እና ሴት ልጅ ሚዲያ ላይ ለመግባት በጣም ምን አድርጋ ታስባለች እሷ ራሷን እንደ ሙስሊም አይደለም ያሰበው ሴኩላር ሆነ ስናስበው ማለት ነው በጣም ማማር አለባት ኦር ደግሞ በጣም ቀጭን መሆን አለባት ምናምን ብሎ ነው የሚያስቡት አሳብ ይገባ አይደል ለማለት የፈለኩት እንደ መሻሻጫ እንደ ቱል ነው የሚያስቡት ሴት ልጅ ሚዲያ ላይ አሁን ግን when it comes to Islamic ሲሆን እንደ ቱል ሊያስቡት አይችሉም ለምን ሂጃብ አላት ሂጃብ ይዛታል ስለዚህ ብዙ ነገሮች ላይክ ነገሮችን ለማስተላለፍ ላይክ ጉዳዮችን ቁም ነገሮችን ለማስተላለፍ ነው ሴት ልጅ ሚዲያ ላይ የምትወጣው በእስላሚክ ቪው ነው ማለት ይሄ ዴፊኒሽን እንዳለ ይታወቃል ግን በዚህ ዴፊኒሽን መሰረት ግን ሴቶች ሚዲያ ላይ ወጥተው ለምሳሌ እኔ ማቃቸው ሴት ምሁራን ዱዓቶችና በተለያየ ስራ መስክ ያሉ ሴቶች ግን አይሳተፉም ለምንድን ነው ወላይ እኔ እንደሚመስለኝ ከሆነ ኢንቫይሮንመንታል አስፔክቱ ነው ያዩ ያሉት ማለት ኢንቫይሮንመንቱ ጫና ያደርግባቸዋል ይመስለኛል ሴት ልጅ መድረክ ላይ ስትወጣ ከልጅነቷ ጀምሮ የሚወሰድባት ኮንፊደንስ አለ ያ ኮንፊደንስ በማጣት ሊሆን ይችላል ማፈር ሊሆን ይችላል ባይ ዘ ዌይ እኔ አሁን ማፈር መጥፎ ነው ብያለሁ ኳሊቲ ነው ለኔ የምታፈር ሴት ኳሊቲዋ ነው ብዬ ነው ማምነው የማታፈርም ሴት ኳሊቲዋ ነው ብዬ አምናለሁ ኮዝ ለሁሉ ነገር ኳሊቲ ስላለው ማለት ነው ግን መድረክ ላይ የማይወጡት እሱን አስበው ነው መልካም እሺ ጨዋታችንን እንቀጥል ከዚሁ ጋር አልወጣም አሁንም የሙስሊም ሴቶች የትምህርት ተሳትፎ አናሳ ነው 10ኛ ክፍል 12ኛ ክፍልማ የምትወልድበት ጊዜ ነው 10ኛ ክፍል ኒካ የምታስርበት ጊዜ ነው ስለዚህ ወደ ዩኒቨርሲቲ ገብታ ዩኒቨርሲቲ ጆይን አድርጋ ማህበረሰቡ በሚፈልጋት ቦታና ቁመና ላይ አትገኝም ያ ደግሞ ብዙ ሳይድ ኢፌክት ያመጣብን ነው ከምን አንፃር ነው አንቺ ሴት ከመሆንሽ አንፃርና ፋሚሊሽም በዚህ ስራ ውስጥ ነው ያለውና እናትሽንም እንደ ሞዴል ማንሳት እንችላለን ይገርማል እኔ ይሄን ነገር አልቀረን ቢዩቲው ነው ማየው ሴት ልጅ መድረክ ላይ ወጣ ኦር ደግሞ ትልቅ ቦታ ብቻ ሆና አይደለም ትልቅ ነገር መስራት የምትችለው እኔ 10ኛ ክፍል ላይ ሆና ያገባች ሴት አደንቃታለሁ ለምዶ ተቃለ የሴት ልጅ ከለር መድረክ ላይ ኦር ብቻ አይደለም የሴት ልጅ ከለር ልጇ ላይ አለ እኔ እንደው በሱ ነው ማምነው ሴት ልጅ ወልዳ ልጆቿን በጥሩ መንገድ ስትቀርጸው ነው የሷ ከለር የሚታየው ብዬ ነው ማምነው ይሄ አሁን አዲስ ያመጣነው ነገር ነው መድረክ ላይ መውጣቱ ትልቅ ቦታ ላይ መገኘቱ ጥሩ ነው ይሄ የሚደረግ ነገር ነው ግን እኔ እሱን አልቀረም I'm sorry personally እኔ አይደለም ይሄማ በፍትሽ ነው እኔ ግን አንቺ ከዚህ አይዲያ ጋር እየተጋጨሽ ያለሽ ይመስለኛል ከአይዲያው ጋር ሳይሆን እኔ በጣም ከሰው ጋር መግባባቴ በጣም ፈጠን ማለቴ ወደዚህ ወደ መድረክ ምናምን ይዞኝ ሄደ እንጂ እንደዛ ባልሆነ እኔ በራሴ አላፍርም ይላልኩ ነው አሳብ ይገባ አይደለ ወልጄ ልጆች ላይ ሼፕ ባረግም ለኔ ይሄ ትልቅ ነገር ነው ስለዚህ ሴት ልጅ ከመድረክ ባሻገር ቤት ውስጥም ሆነ ትልቅ ኢፌክት አለ ለማህበረሰቡ ብዙ ነገር ማበርከት ትችላለች እያልሽ ነው ሶ ግን ኢፌክት የለውም አሁን እኔ የቆምኩበት ለምሳሌ አርት በሰውነታችን የሚሰጠን ነው ጾታ አይለይም ስለዚህ እነዚህ ተሰጥኦ ያላቸው ሴቶች መድረክ ላይ አክት ማድረግ የሚችሉ ሌክቸር መስጠት የሚችሉ የፐብሊክ ስፒች ችሎታ ያላቸው ሴቶችንስ እንዴት ነው የምናደርጋቸው መጠቀም ይችላል ማድረግ ይችላሉ ሁለቱንም ማድረግ ይችላሉ ምንም የሚገድባቸው ነገር የለም ማለት እኔ አሁን ምን አይነት አይዲዮሎጂ እየጠላሁ እንደመጣው ታውቃለህ ሴት ልጅ ቤቷ ነው የምትቀመጠው ሚለው አይዲያ በመጥፎ ለምን ይታያሉ እያልኩ ነው ገባርለ ውጪም ወጣ የሚገርም ነገር መስራት ትችላለች ማድረግ ትችላለች ውስጥም ሆና የሚገርም ስራ መስራት ትችላለች እያልኩ ነው ያሉት እና መድረክ ላይ መውጣት ትችላለች ኮንፊደንስ ምን ሰጣት በራሷ እንድትተማመን ብናረጋት ከልጅነቷ ጀምሮ አርኪ ስሪ ችግር የለውም የሚለውን ነገር ከሰጠናት በጣም አርቷን አውጥታ ለሰው ማስተላለፍ ትችላለች ትልቅ ነገር መስራት ትችላለች አዲስም ታይም እሱን እየሰራች ቤት ውስጥ ለልጆቿ ትልቅ ኢፌክት ማድረግ ትችላለች ኮንፊደንስ ያለው ሴት እኮ ልጆቿን በኮንፊደንስ ታሳድግ አትችልም አይደለ ስለዚህ ኮንፊደንስ እየሰጠናት ልጆቿን እንድታሳድግ ማድረግ ትችላለች ይሄ something ስለዚህ ይሄን የፈጠረብን ካልቸሩ ነው ማለት ነው አዎ ኢስላሚክ ካልቸር ወይስ ኖርማል ካልቸራችን ኖርማል ካልቸራችን ነው ኢስላሚክ ካልቸራችን የሚያሳየን the best way ነው የሚያሳየን ያለው የምር ነው like እኔ አሁን ሙስሊም ስለሆንኩ ስለ እስላም እንትን ያውቃል የምር ነው like ያስቀመጠን ሩት
the perfect route for life ነው እሱን መከተል እንችላለን at the same time ደግሞ ይሄንኛውን ጎን ለጎን ማስኬድ እንችላለን ብዬ ነው ማስበው እኔ ፐርሰናሊ መልካም ደስ የሚል ጨዋታ ነው እየተጫወትን ያለነው የመጨረሻ ጥያቄ ይሁንና አሁን አንቺ በዚህ ስራ የመቀጠል ሐሳብ አለሽ ጋዜጠኛ የመሆን ሐሳብ ነው ያለሽ ወይስ ብዙ ሴቶች ቅድም እንዳልኩሽ እንግዲህ መንገድ ከጀመሩ በኋላ የሚሰናከሉበት መንገድ አለና አንቺስ ሄጣ አይገጥምሻል አይገጥምሽም እኔ ፐርሰናሊ ምን አስባለሁ መሰለህ ማስባቸው ነገሮች አሉ የሚዲያ ፕሮዳክሽኖች ላይክ ሚዲያን የኢትዮጵያን ሚዲያ ኢትዮጵያ ውስጥ ያለ ሚዲያ ሙሉ ለሙሉ ኮምፕሊትሊ መለወጥ ሐሳብ አለኝ እንደ ቢዝነስ ፕላን ወደፊት ማለት እና እዛ ቦታ ላይ ወጥቼ በኮንፊደንስ መፈልገውን ነገር አርግጥ ተናግሬ መውጣትን ነው ማስበው እና አሁን ኮንፊደንስን ያዳበርኩ ነው ጋዜጠኛ የሆነ ሐሳብ የለኝም ቴክኒካሊ መድረክ መራለው ችግር የለውም ከዛ ውጪ ግን እኔ ፕላኔ ምንድነው ወደፊት ያሰብኳቸው ፕላኖች አሉ ለሀገርም ለኔም የሚጠቅማሉ ብዬ ማስባቸው ነገሮች አሉ እነሱ ቆየው መጻፍ ከጀመርኩ እሱን በደንብ አድርጌ ገልጬ ለሰው አስረድቼ ሰው እንዲከተለኝ ማድረግ ፈልጋለሁ መልካም በጣም ቆንጆ ሐሳብ ነው በነገራችን ላይ አድማጮቻችን ራኒያን ያወራኋት እታች ያለው ወጣቶቹ ምን ይላሉ ምን አይዲያ አላቸው የሚለውን ነው ወጣት የነብርጣት ስለሆነች ነው እሷን የጋበዝኩላችሁ ይሄ ጉዳዩ ሰፋ ያለ እንደሆነ አውቃለሁ ቀጣዩ ፕሮግራማችን ደግሞ ሌሎች በዘርፉ የተሰማሩ ምሁራንም ደግሞ ጋብዘን በደንብ ነው የምንጫወተው ራኒያን እንደ ወጣት አዲስ ባለሙያ ወሰዱልኝ ምናልባት ማስተላለፍ የምትፈልጊው ነገር ይኖራል በየገመትኩ መልእክት አው ማስተላለፍ የምፈልገው ነገር እኔ ብቻ አይደለሁም ያሉት ከኔ ጋር በጣም ብዙ ልጆች አሉ ያስሚን ነስሬ ሌላም አሉ እነ መሪያም አሉ እነ ይስራሉ በጣም ጎበዝ ገጣሚዎች መድረክ ላይ የሚሰሩ ሰዎች ናማሉ ስላልታዩና ስለተደበቁ ነው እና እነሱን ወደፊት ኢንሻአላህ ያያየናቸው ላይክ ቦታ እየሰጠናቸው ብንሄድ በጣም አሪፍ መስለኛል ራኒ እዚህ ድረስ መጥተሽ እንግዲህ ይሄን በሰለ ጨዋታ እንድንጫወት ስላደረግሽ በራዲዮ ነጃሺ መዝናኛ ዝግጅት ክፍል አድማጮቻችን ስም እጅግ አድርጌ አመሰግንሻለሁ በሌላ ጊዜ እንገናኛለን ብዙ ነገር ደግሞ ይኖራል ብዬ ተስፋ አደርጋለሁ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ውድና የተከበራችሁ የራዲዮ ነጃሺ አድማጮቻችን ቀደም ሲል የተከታተላችሁት በሰይድ መሐመድ የተዘጋጀውን የራዲዮ ነጃሺ መዝናኛ ነበር በቀጣይ የምናቀርብላችሁ ደግሞ በሶፊያ ዘውዱ የተዘጋጀውን ማህበራዊ ፕሮግራም ይሆናል አብራችሁን ቆዩ ሰላም አለይኩም ወራህመቱላሂ ወበረካቱ ውድ የራዲዮ ነጃሺ ፕሮግራም ተከታታዮች እንደምን ከረማችሁ በማህበራዊ ጉዳይ ዙሪያ ፕሮግራም ይዤላችሁ የምቀርበው ሶፊያ ዘውዱ ነኝ ዛሬ አንድ እንግዳ ይዤላችሁ ቀርባለሁ አብራችሁን ቆዩ እንግዳ ሆነ ስለመጣ አመሰግናለሁ እኔም ስለጋበዛችሁኝ በጣም አመሰግናለሁ እስኪ ራስን ከማስተዋወቅ ጀምር ሙአዝ ጀማል እባላለሁ መምህር ነኝ የፈረንሳይኛ ቋንቋ አስተማሪ 6 ኪሎ ኢንተሌክቹዋል ደግሞ ማህበረሰብ ተሳቢ ነኝ እሺ በዩኒቨርሲቲ ቆይታ በዘንድሮ ዓመት ላይ ተመረቀው ዘንድሮ ተመረቀ በዩኒቨርሲቲ ቆይታ ብዙ ነገሮችን አድርጋችሁ ነበር ከጓደኞቻችሁ ጋር ብዙ የተለያዩ ነገሮችን እነሱ ነገሮች ምን ናቸው እስኪ በዩኒቨርሲቲ ቆይታ ብዙ ነገር ሊደረግ ይችላል ግን እኛ አንድ ማህበረሰቡን ችግር ሊፈታ የሚችል አንዲት ማህበር ለማቋቋም ነበር ሐሳባችን በሆነ ያህል ደረጃ ታክቶልናል ብለን እናስባለን መጀመሪያ ያስበን የነበረው የበጎ አድራጎት ማህበር ለማቋቋም ነበር ያው እንደ ብዙ ዩኒቨርሲቲ ተማሪዎች ማለት ነው እና ምንድነው ሐሳባችን የነበረው እንደ ካምፔን ነገር ጀምረን ሁሌ በየወሩ የመጀመሪያው ቅዳሜና እሁድ ላይ የሚሰራ የበጎ አድራጎት ስራዎችን ማንቀሳቀስና ማህበራዊ ድረገጽ ላይ ያሉ የኛ ተከታዮችን አሰባስበን አንዲት ቁም ነገር በወር አንዲት ቁም ነገር ለመስራት ነበር ሐሳባችን ደስታ ብለን ጀመርነው ለአንድ አመት የሄደ ፕሮጀክት ነው በየወሩ አንድ ነገር እንሰራለን ማለት ነው ለምሳሌ የካቲት 12 የሆኑት ተማሪዎችን አግኝተን ነበር ሁለት ተማሪዎች ምንድናቸው ተማሪዎቹ መጠለያ የላቸውም ቤተሰብ የላቸውም በኮምፖርሳቶ ቤት ሰርቶላቸው እዛ የሚኖሩ ማለት ነው እና ምግባቸው ምንድነው ተማሪ መጣና ከምሳም ያስተርፋል አይደለ እሱን ተሰብስቦላቸው ይመጣል ምሳና ራት እሱን ይበላሉ ካላስተረፉላቸው አይበሉም ማለት ነው እና የሚሰሩት መስራ የለም ቤቱም ለመኖር ይመች አልነበረምና ልክ ስናያቸው ምንድነው ያሰብነው የካቲት ወርን ለነሱ ብናውል እና ለነዚህ ልጆች
ቤት ብንከራይላቸው ከዛ እንዲሰሩ ብናረግ የሆነ ያህል ዓመት ነው የሚፈጀው። ምክንያቱም አሁን አንደኛ 12ኛ ክፍል ነበር፣ አንደኛ 12ኛ ክፍል ነበር እና እነዚህ ልጆች አስተምረን ወደ ዩኒቨርሲቲ ብንልካቸው ትልቁም ነገር ነው ብለን አሰብን። ስለዚህ ይሄንን ፌስቡክ ላይ ስናወራቸው ብዙ ልጆች ተቀበሉን ሀሳቡን። የካቲት ወር የመጀመሪያው ቅዳሜ ምን አደረግንበት? እነሱን ቤት ተከራይነላቸው ብር አዋጥተን ከዛ ደግሞ እርጥብ የሚባል ምግብ ታውቂያለሽ እሱን እየሰሩ እዛ አካባቢ ደግሞ ተወዳጅ ምግብ ነው 6 ኪሎ ዩኒቨርሲቲ ተማሪዎች እሱን እየሰሩ ደግሞ እንዲኖሩ ማለት ነው። ስለዚህ የቺፕስ እቃዎች ምናምን ተገዙ፣ መነሻ ብር ተሰጣቸው፣ እሱን እየሰሩ ተማሩ። አንደኛው ልጅ አሁን ደብረ ማርቆስ ዩኒቨርሲቲ እየተማረ ነው ኢንጂነሪንግ። ሌላኛው አንዱ ደግሞ አሁን ዘንድሮ 12ኛ ክፍል አለፈ ማለት ነው። ወደ ዩኒቨርሲቲ ዘንድሮ ይገባል። በዚህ መልኩ የሚሰሩ ስራዎች ናቸው። ወይ ለምሳሌ የካቲት ሆስፒታል እንሄድና ወልደው እናቶቻቸው ወይ የሌሉ ህጻናቶች ይኖራሉ ወይ ሞቱባቸው ህጻናቶች ይኖራሉና ለነሱ ዳይፐር ያስፈልጋቸዋል፣ ወተት ያስፈልጋቸዋል እና ይሄንን በማጣታቸው የሚጎዱ ልጆች አሉ። ስለዚህ ለነሱ ወተቶችን መግዛት ምናምን እያደረግን አንድ አመት ቆየን ማለት ነው። ለካንዳ አመታችን ላይ ሲያበቃ ነው እንግዲህ አሁን 6 ኪሎ ኢንተሌክቹዋል ሶሳይቲ የሚባል ቲም የተመሰረተ። ከዛ በፊት ደስታ ላይ ገንዘብ እንዴት ነበር የምታሰባስቡት? ሁለት አይነት ሲስተም ነበረን እኛ። ደስታ የምትባል ትኬት ነበረች። ደስታ የሚለውን ስም ከዛ ነው የመጣው። ትኬቷ ምንድነው? የ50 ብር እና የ100 ብር ትኬት ነው። እሱን አንቺ 50 ብር ወይ 100 ብር ወይ ደግሞ ይሳፍኝ ያህል ትጭኛለሽ። እኔ ደግሞ ደስታ የሚሆንሽን ትኬት ይወሩን ትኬት ሰጥሻለሁ ማለት ነውና የመስከረም ወር ደስታ አለኝ፣ የጥቅምት ወር ደስታ አለኝ እንድትይ ማለት ነውና ኢንፎርማሊ ትኬት መሸጥ ነው። አንደኛው ማሰባሰቢያ እሱ ነበር፣ ያው ለተማሪዎች ነው ሲኛው ሽያጭ። ሌላኛው ምንድነው? ፌስቡክ ላይ ያው ታውቂያለሽ በደንብ ተከታይ ያላቸው ልጆች አሉና እነሱ እንዲቀሰቅሱልን እናደርጋለን እና በጊዜ ጉዳዮቹ ላይ ለምሳሌ መስከረም ላይ ተዚልሽ እንደሆነ ቡራዩ አካባቢ ግጭት ተፈጥሮ ነበርና ከቤታቸው ተፈናቅለው የወጡ ልጆች ነበሩና ያኔ ማህበራዊ እንትን ላይ ብዙዎቹ ገንዘቦች ተሰበሰቡ የነበረው በደስታ አማካኝነት ነበር። አንዱ ግሩፕ እሱ ነበርና ያው ፌስቡክ ላይ አረብ ሀገር ላይ ይችላል ወይ አሜሪካ አውሮፓም ያሉ ሰዎች ብር ይልካሉ ለኛ። አካውንት ነበረን በሶስታችን ስም መስራቾቹ የተከፈተ እና ወደዛ ይላካል። ከዛ እሱን ነው የምንጠቀመው ማለት ነው። ወይ ትኬት ይችላል ወይ ደግሞ ፌስቡክ ላይ ያሉ ሰዎች ገንዘብ ተሰብስባሉ። ሶስት ምን ሆናችሁ ነበር የመሰረታችሁት? ለሶስት ነበር የመሰረትነው። ማለት ጓደኞች ናቸው? ጓደኞች ናቸው፣ የዶርም ጓደኞች ናቸው። በኋላ አሁን ስቲል እንደማማች አብረን የምንኖረው ናውልና ገላውዲዮስ ይባላሉ። ከነሱ ጋር ነው የመሰረትነው። በርግጥ አብረውን የሚሆኑ ብዙ ጓደኞች አሉ ያው ፌስቡክ ላይ። ከዛ ደግሞ እዛው የዩኒቨርሲቲው ራሱ በጣም ብዙ ልጆች አሉ። ግን ያው ዴይሊ አብሮሽ የሚሆን ሰው ኖርማል አይደል? ፕሮጀክቱ አንጂ ሲሆን እና እንደ ቲም አይደለም። ሶስት ጓደኛሞች ለዚህ ሀገር ምን እናደርግላት ብለው ተነሱ። ከዛ በኋላ በየወሩ የነገር ቁም ነገር ነው ብለን አመጣን። ፍቃዱላ ነበር ማለት ኢንፎርማል ብዙ ነገሮች ኢንፎርማል የሆኑ ነገሮች ናቸውና ጀስት ግን በዛ መልኩ ይቀጥል ነበር። ብዙ ነገር ሰራችሁ። ከዛ 6 ኪሎ ኢንተሌክቹዋልን አቋቋማችሁ። በምን መልኩ እንቀጥል ስንል ችግሮች አልቁ እዚያ ቀጣይ እና በጣም ብዙ ችግር ነው ያለው። ግን አሁን እንዲህ በየወሩ እየረዳን ይቀጥላል እንደማንኛውም የበጎ አድራጎት ድርጅት። ግን ብንቀይረው የሆነ ተረጂዎችን ወደ ተረጂነት የሚመጡ ሰዎችን ብንመልሳቸው ብለን አሰብን እና ወደ ተረጂነት ሳይመጡ በፊት እዛው ይያሉ ለማቆም ብንችል እና እሱን ስናስብ ምንድነው አንደኛ የሀገር ችግር ብዙዎቻችን ወደ ችግር የምንወጣው ባለመማራችን ነው ብለን እናስባለን። ለምሳሌ ከዛ በፊት የመጣው ሐሳብ የጎዳና ልጆች ላይ እንስራ ነው። ከዛ እሱ ላይ ስንወያይ ነው የጎዳና ልጆች ለምንድን ነው የሚወጡት እና መሰረቱ ምንድነው የሚለውን ነገር ስናስብ በየትኛው አቅጣጫ ስናይ መማር አለባቸው። ትምህርት ቤቶቻችንን በደንብ ማጠናከር አለብን ብለን አሰብንና ብዙ ነገር ማስተናገድ የሚችሉ ፍሬ ያለው ዜጋ ማፍራት የሚችሉ ትምህርት ቤቶችን ለመስራት ብዙዎቻችን የተማርንባቸው ትምህርት ቤቶች ለትምህርት ቤትነት ብቁ ያልሆኑ ትምህርት ቤቶች ናቸው እኔን ጨምሮና እሱ ነገር አሳሰበ። ስለዚህ አሁን ላይ የምናየው ሁሉም ችግር ከትምህርት ማጣታችን ነው ብለን የምናስበው እኛ እንደ ማህበረሰብን ስናየው ማለት ነው። ስለዚህ እሱ ላይ የበኩላችን በጣም ሰፊ ነው ችግሩ፣ በጣም ውስብስብ ነው ችግሩ። ግን እኛ የበኩላችንን አስተዋጽኦ ለማበርከት ትኩረታችንን ወደዛ መጣ ነው ማለት ነው። እና ምንድነው ያደረግነው? አሁንም እያደረግነው ያለነው ላይብራሪ ማቋቋም፣ የአይቲ ሴንተር ለየትምህርት ቤቶቹ አሁን ኮምፒውተር ብርቅ የሆነበት ከተማ አለ በከተማ ደረጃ ማለት ነውና ለዛ ትምህርት ቤት 3-2 ዴስክቶፕ ገዝተሽ አይቲ እንዲማሩ ማድረግ በጣም ብዙ። ምክንያቱም አሁን እኛ ዩኒቨርሲቲ ስንማር ዴስክቶፕን ወይም ኮምፒውተርን ዩኒቨርሲቲ ገብቶ የሚያይሰዋል እና ለምሳሌ ካርታ ጨዋታ ላይ ካርታውን ድራግ ማድረግ በጣም እንደ ብርቅ የሚሆንበት ሰው አለና ዓለም ሌላ ታሽ ውስጥ የገባበት ሰዓት ላይ እንደዚህ አይነት ችግር ውስጥ መግባታችን ያሳዝነናል። ስለዚህ ዋይቲ ሴንተሩን እና ላይብራሪዎችን ማቋቋም ነበር አላማችን። እሱን ማድረግ ከዛ 6 ኪሎ ኢንተሌክቹዋል ሶሳይቲ ተብሎ ይምጣና
ምሁራን ስብስብ ምሁራን እኛ ሳይሆን እንትን የግሩፕ አባላቶች ሳይሆን ስብስቡ ፊውቸራችን ምሁር የሆነ ኢንተሌክቹዋል የሆነ ማህበረሰብ እንዲኖረን መስራት ላይ እንዲሆን ማለት ነው ስራችን አላማችን የነበረው። ስለዚህ አንደኛው ደግሞ ብዙ ማህበራዊ ችግሮች አሉብን አይደለ? ለምሳሌ የሆነ ሳለ በጣም ሲያስጨንቀን እስቲ አሁንም ህግ ሆኖ ሊወጣ ያለው የሄት ስፒች አለ አይደለ? የጥላቻ ንግግር አንደኛው እሱ ነው። ከዛ ደግሞ ዘረኝነቱ አለ። ስለዚህ እነዚህም ላይ ገብተን ማህበረሰቡንም ደግሞ ማስተማር አለብን እና የሆነ ማንቂያ የሚሆኑ ነገሮች እኛ ብንሰራ የተሻለ ነው ብለን አሰብን። ከዛ ነው እንግዲህ አሁን የአድዋ መጣ። ልክ እንደተመሰረትን የሆነ ያህል ላይብራሪዎችን ለማቋቋም ምናምን ነገር ብዙ ፕሮሰስ አለ። አንድ ድርጅት ለማቋቋም አለ ሰው ፍቃድ ያስፈልግሻል። አሁን ከትምህርት ቤቶች ጋር ለመስራትና ፍቃዱን ለማውጣት ኤንጂኦ ነው የሚሆነው። የኤንጂኦ ህግ የተሻሻለ ነበረ። እንዴት ነው ማድረግ ያለብን እያለን አድዋ ደረሰ። አድዋ ላይ የ3 ቀን ካምፔን አደረግን ማለት ነው። አሁን ትልቁ አንደኛው ስራችን ይሄ ነው። ላይ አድዋ ቀን ያደረግነው ምንድነው? ዘረኝነትን መቃወም አንደኛው ስራችን ነው። ሁለተኛ ከቤታቸው ተፈናቅለው የወጡ ሰዎች ነበሩ በመሬት ምናምን ጉዳይና ከፋኖ የቤተክርስቲያን ተጠልለው የነበሩ አጃምባ ከሚባል አካባቢ ተፈናቅለው አጃምባ ካራ ቆሪ አየር ጤና ካራ ቆሪ ከዛ አጃምባ የሚባል ስፍራ አለና እሱ መሬቱ የግማሹ አካሉ የኦሮሚያ ክልል ነው የሚያስተዳድረው፣ ግማሹ አካል አዲስ አበባ መስተዳድር ነው የሚያስተዳድረውና በዛ መሀል የተፈጠረ ግጭት ነበር አንድ። ሁለተኛ እና ችግራቸው የሚቀርፍላቸው አካልን አላወቁም። ግማሾቹ ወደ ብዙ ሰው ነው የወጣው ወደ 1000 ምናምን ቤተሰብ ነው የሚሆነው ቤቱ የፈረሰባቸውና ወደ 300 ምናምን የሚሆኑት ጉዳያቸው ኦሮሚያ ክልል ውስጥ ነው ያለው። ሌሎቹ አዲስ አበባ ነው ያለውና አዲስ አበባ ሳደር ሲመጡ ወደዛ ይመሯቸዋል። ወደ ኦሮሚያ ሲሄዱና የሚፈታላቸው አካል አልተገኘም። እኔስ ግን ህገ ወጥ ናቸው የሚል ነው ቤታቸው ፈረሰች። አዎ የዛን ሰሞን የነበረው ቡራዩም ምናምን ሲፈርስ እንደነበረው ማለት ነውና ህገ ወጥ ናቸው ተብለው ፈረሰባቸው። እነዚህ ሰዎች ቤተክርስቲያን ተጠለሉ። ሄደን ስናያቸው በአጋጣሚ ነው የሄድነው ለዚህ ጉዳይ አልነበረም የሄድነውና ሄደን ስናያቸው በጣም ብዙ ችግር ውስጥ ነው ያሉት። 2 ዳስ ነው ያለው 3000 ሰዎች ህፃናት አለ፣ የወለዱ ሰዎች አሉ፣ እርጉዞች አሉ፣ ሽማግሌዎች አሉ። በ2 ዳስ ውስጥ ጾታ ምናምን የለም፣ ቤተሰብ ምናምን የሚባል ነገር የለም። እንደ እስር ቤት ተቀላቅለው ይተኛሉ ማለት ነውና ወረርሽኝ የሚሆኑ በሽታዎች ሁሉ መብዛት ጀመሩ። እዛው ሆነን እኛ እንኳን ለነሱ ለመርዳት ስንንቀሳቀስ 4 ህፃናቶች ምናምን ሞተው ነበር። ያኔ ሆስፒታል የገቡ ልጆች ነበሩ። ትምህርት የሚባል ነገር የለም። ብዙዎቹ ስራቸውን አቁመዋል። ወጣት የሚባሉ ትልቅ ልጆች መስራት የሚችሉ ልጆች ስራቸው ወዴት መሄድ እንዳለባቸው ሳያውቁ 3 ወር ያኔ እንኳን እኛ ስንሄድ እንኳን 3 ወር ሆናቸው ነበር። መፍትሄ የሚሰጣቸው አካል ረጋችን ላይ አሁንም በዛው እንትን ያሉት አዎ የአድዋ ጊዜ ነው የሄድንላቸው እስቲ ለዛ ነው ወደ ፒያሳ መጥተው ነበር እነሱ ሰዎች መፍትሄ ፍለጋ አዲስ አበባ መስተዳድር ጋርና እዛ ቤተክርስቲያኑ አስለቀቀቻቸው። የጥምቀት በዓል ይመስለኛል ብቻ የሆነ ሴርሞኒ ነበር ቤተክርስቲያኑና እዛ ላይ አስቆናቸው ስላልቻለ መቃለባቸው የሚል ማስታወቂያ ተረገራቸውና የት እንዲሄዱ አላወቁም እና መዘጋጃ ጋር ሆኑና ሌሊት ላይ እና እንዲመለሱ ድጋሚ ተደረጉ ማለት ነው። ተመለሱ ወደ ቤተክርስቲያን እስቲ ቤተክርስቲያን ውስጥ መፍትሄ ያሰጣቸው ማለት አዲስ አስተዳደርም የሰበታ ወረዳ አስተዳደርም ሊሰጣቸው አልቻለም መፍትሄ በዛ ሁኔታ ላይ ያሉት። ስለዚህ ለእነዚህ ሰዎች የሆነ ያህል ብናደርግላቸው የበጎ አድራጎት ነገር እንዳይቀር እሱን አሰብንና ሊስቱ ለመጥረግ ሞከርን። አድዋ ጊዜ ከዛ ሁለተኛው የዘረኝነት መቃወም ነበር ያልኩት። ሶስተኛ ደግሞ መጽሐፍ ማሰባሰብ ነው። መጽሐፍ አሰባሰብንና እንዳጋጣሚ እኔ ተማርኩበት ትምህርት ቤትን በደንብ አቋለው ላይብራሪ ስያሜ ያለው ታፔላ ያለው ቤት አለ ግን ምንም መጽሐፍ የሌለበት ማለት ነውና ወራቢ አንደኛ ደረጃ ትምህርት ቤት ሄደን መጽሐፍ ወደ 500 መጽሐፍ የአንደኛ ደረጃ የሚሆኑ ጋይዶች ያሉ አይደል ለዲፈረንስ የሆኑ መጽሐፎች እነሱንና ልቦለዶች ነው አስተማሪውም እንዲያነብ ተማሪውም እንዲያነብ ማለት ነውና እሱን ይዘን ሄደን የዘረኝነት መቃወም አንድ ትሪክ ነበረችን። ምንድነው ልክ እንደ አንገር ማኔጅመንት ሲባል ነገር አለ አይደለ? ልክ እንዴት ሲኖርብሽ የሆነ ክላስ ውስጥ ይሰጥሽና በቦክስ ምናምን እንድትመጪ እንድትደባደብና ከዛ እንዴት ይሽለቅሽ ልክ እንደዛ ውስጣችን የዘረኝነት ስሜት ካለ ውስጣችን የዘረኝነት መንፈስ ካለ እሱን ልናወጣ ወረቀት አለችን ዘረኝነት የሚል ከዛ በኋላ ኤክስ እናደርግበትና እንቀድበትን አንዳንዱን በብስጭት ነበር የሚቀድ ይሄን ዘረኝነትማ እናጠፋዋለን የሚል እና እሱን እየቀደድን ባስኬት ውስጥ መጣል 4 ኪሎ አካባቢ ነበር ይሄን ነበር ቦሌ 4 ኪሎ ፒያሳ ተስከተ የፒያሳው ያው አራዳ እንትን ሚኒሊክ አደባባይ ቋል አይደል እዛ ነበር እንትን የአድዋው ቀን ነበርና ሰው በጣም ወደስ ነበር። የዛኑ ቀን እንዴት ነው ሶስቱንም ባንዴ ነበር ስናደርግ የነበረው። መጽሐፉም ይሰበሰባል። መጽሐፉን እያመጡ እዛው ምን ሆነበት አካባቢ ይሰጡናል መጽሐፉ ወይ ደግሞ ብር ይሰጡናል እንድንገዛበት። እዛው የዘረኝነት እንቃወማለን። እዛው ዘረኝነት ኤክስ ያስደረግነው ሰውዬ ደግሞ ጫማን ጠርግና ብር እንቀበለዋለን ማለት ነው ለተፈናቀሉ ሰዎች። ኦኬ ብሩን ለተፈናቀሉ ሰዎች ታውላላችሁ? ብሩን ለተፈናቀሉ ሰዎች እንቃወማለን። ከዛ ደግሞ መጽሐፍ እንሰበስባለን እና ሶስቱንም በአንድ ቀን 3 ፕሮጀክቱን በአንድ ማስኬድ ማለት ነው ለሶስት ቀን ነበር
3 ቀን 3 ፕሮጀክት እና አድዋን ለማክበር ማለት ነው የተዋጣለት ነበር በጣም አሪፍ ነበር እንጂ ታስታውይ ነበር አለ አብረን ገዘ ብዙ ሰው ተካፍሏል አሪፍ ነበር በጣም ሌላ የነበረው ምንድነው አሁንም ያሳስበን ስቲል ፌስቡክም ላይ በአካልም ወርዷል አሁን እንደማር ላይ ስፒች የጥላቻ ንግግር በስቷል እና የለመድነው መተን ሁላ ግን ብዙ ችግሮች እንዲያደረሰብን ግን ለመቃወም ማቴት ስፒችን ለማጥፋት ምንድነው መደረግ ያለበት ስቲል ሰው አልተስማማበት ማስግ ነው መውጣት ያለበት የጥላቻ ንግግር የተናገረ ሰው ይሄን ያላበት ታሰራል ወይ ይሄን ያድር ይቀጣል ተብሎ እንዴት ነው የሚተው ውድ የራዲዮ ነጃሺ ፕሮግራም ተከታታዮች ፕሮግራማችን በዚህ ያላበቃም ቀጣዩን ክፍል በቀጣይ ሳምንት ይዤላችሁ ቀርባለሁ ለዛሬ ሰላም አለይኩም ወራህመቱላሂ ወበረካቱ ቻው የተከበራችሁ የራዲዮ ነጃሺ አድማጮቻችን እያዳመጣችሁ የምትገኙት ለዕለተ ቅዳሜ የተዘጋጀላችሁን ከአዲስ አበባ የሚቀርበውን የራዲዮ ነጃሺ ፕሮግራማችንን ነው አሁን ለዕለቱ ወዳዘጋጀንላችሁ የመጨረሻ ፕሮግራም ደርሰናል ኢትዮጵያችን በዚህ ሳምንት ይሆናል መልካም ጊዜ እንዲሆንላችሁ ተመኘሁ የተከበራችሁ አድማጮቻችን ይህ ሳምንታዊ ኢትዮጵያችን በዚህ ሳምንት ፕሮግራማችን ነው በዛሬው ፕሮግራማችን የአዲስ አበባ መጅሊስ መግለጫ ጨምሮ የተለያዩ ፕሮግራሞችን ይዘን ፕሮግራሙን በመምራት እኔ ዳርሰማ ሶሪና ሰይድ መሐመድ አብረናችሁ እንቆያለን ከመሸጋገሪያ በኋላ እንመለሳለን ሰይድ ባለፈው ጊዜ እንደሚታወቀው በማክሰኞ የዜና ወጃችን የታላቁ አንዋር መስጊድ ዜና መዘገባችን ይታወሳል ይሄን የአንዋር መስጊድን በተመለከተ በዛሬው ዕለት የአዲስ አበባ መጅሊስ የሰጠው መግለጫ አለ እሱን በተመለከተ ያው አዲስ አበባ መጅሊስ ጊዜያዊ ቦርድ አባል የሆኑ ኡስታዝ መሐመድ አባተን በስልክ መስመራችን እስከምናስገባ ድረስ ምን ነበር ዜናውን እንደገና ለአድማጮቻችን ብናስተዋውሳቸው እንግዲህ ዜናው ሁሉም እንደሰማው ዳርሴ የአንዋር መስጊድ አጠገብ ያለው ታሪካዊው ቦታ ደጃዝማች ዑመር ሰበተር ማንነቱ ያልታወቀ አካል የማፍረስ ሂደት ውስጥ ገብቶ ነበር ቆርቆሮች የመንቀል ሙሉ ለሙሉ የማፍረስ ነገር ነበር በኋላ ስንሰማ ግን ትምህርት ቢሮ ንብረቱን ከዚያ ውስጥ ያወጣ ነው የሚል ነገር ነው የሰማነው ግን እኛ እንደ ሚዲያ እንኳን ትክክለኛ መረጃ ማግኘት አልቻልንም በኋላ ነው መግሊሱ በሶሻል ሚዲያ በነበረው ጩኸትና በተለያዩ ግለሰቦች ጥረት መግለጫ ያወጣው በመግለጫውም ላይ ያንን ድርጊት ማን እንደፈጸመ አጣራለሁ አጣርቼ መረጃ ሰጣለሁ ብሎ በኋላ ከቦርዱ ሰብሳቢ እንደሰማነው ንብረትነቱ የአንዋር መስጊድ ነው ትምህርት ቢሮ ግን ቦታዎቹን ማን ነው ንብረቴን እየወሰድኩኝ ነው እመልሳለሁ ያለበት ሁኔታ ላይ ያለው የተከበራችሁ አድማጮቻችን እንደሚታወቀው በኢትዮጵያ ውስጥ ከሚገኙ ቦታዎች እጅግ ውድ ከሚባሉት በገንዘብ ደረጃ ውድ ከሚባሉት ቦታዎች አንዱ ይሄ ታላቁ አንዋር መስጊድ የሚገኝበት ቦታ ነው በዚህ ቦታ ላይ 1 ካሬ ሜትር እስከ 40,000 ብርና 50,000 ብር ድረስ የሚሸጥ በመሆኑ ከፍተኛ ቁርቋሶና መሻኮት የነበረበት እንደሆነ ይታወቃል ከዚህ በፊት የአንዋር መስጊድ የዑመር ሰመተር ትምህርት ቤት ከተዘጋ ወዲህ እስከ የተወሰነ ሚሊዮን ብር ተቀብለውበት እንደገና ግንባታውን ለማከናወን እንቅስቃሴ ተጀምሮ ነው በሙስሊሙ ጩኸት የቆመው አሁንም ባለፈው ሳምንት ይህንኑ ታሪክ ይደገማል ተብሎ ስለተገመተ ነበር የትምህርት ቢሮ ሰዎች መተው አፍርሰው ቆርቆሮውን ለመውሰድ ሲሞክሩ በአካባቢው የሚገኙ ሙስሊሞች ባደረጉት እንቅስቃሴ ከፍተኛ ችግር ተፈጥሮ ነበር አሁን ተስተካክሏል አሁን መስመራችን ላይ ገብተዋል የአዲስ አበባ መጅሊስ ጊዜያዊ አስተዳደር ቦርድ አባል እስኪ ኡስታዝን እናዳምጥና እንደገና እንመለሳለን ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ለአድማጮቻችን ለመግለጽ ያህል አንዋር መስጊድ ምን ነበር የተፈጠረው አንዋር መስጊድ የተፈጠረው ነገር ምንድነው ዑመር ሰመተር ትምህርት ቤት አለ ዛጋ እናውቃለን ያው ትምህርት ቤቱ በትምህርት ቢሮ በኩል የሚመራ ነው በትምህርት ቢሮ በኩል የሚመራ የነበረ ነው ከ5 አመት በፊት 2005 ላይ የነበረው የከተማው አስተዳደር በካቢኔ ደረጃ ቦታውን በአንዋር መስጊድ ካርታ ይዞታ ስር እንዲካተት ውሳኔ በመወሰኑ ምክንያት ማለት ነው ያው ውሳኔውን የወሰነበት ምክንያት በወቅቱ የነበረው መጅሊስ ቦታው በአንዋር መስጊድ ስር እንዲካተትልኝ ጥያቄ አንስቶ ነበረ ማለት ነው በዛ እንዲካተት ውሳኔ ተወስኖ
የነበረበት አግባብ አለ። ከዚህ አግባብ ተነስቶ ትምህርት ሚኒስቴር ሲያስተዳድረው የነበረው የደጃዝማች ዑመር ሰመተር ትምህርት ቤት ጉዳይን ሙሉ ለሙሉ ለቋል። ትምህርት ቤቱ ተቋርጧል። የመማር ማስተማር ሂደትም የለም። ተማሪዎችም ያው ተበታትነው የተለያዩ ትምህርት ቤቶች እንዲገቡ ተደርጓል። ቅያሪ ቦታ ሳይሰጣቸው ማለት ነው። ከ5 ዓመት በፊት የተደረገ ነው። የቅያሪ ቦታው ጉዳይ ያው እኛ እንግዲህ የበለጠ ልናጠናው የሚገባ ጉዳይ እንዳለ ነው እየሰማን ያለነው። ነገር ግን ምንድነው በሆነ ወቅት ላይ የቅያሪ ቦታ ትምህርት ቤቱ ከዚህ በመነሳቱ ትምህርት ቤቱ እንዲቀጥል የቅያሪ ቦታ ተሰጥቶ እንደነበረ ለትምህርት ቢሮ ማለት ነው ለትምህርት ቢሮ ተሰጥቶ እንደነበረና ከዛ ጋር ተያይዞ ግን ትምህርት ቢሮ ያንን ቦታ ትምህርት ቤት ገንብቶበት የደጃዝማች ዑመር ሰመተር ትምህርት ቤት ማስቀጠል እንዳልገፋበት ቦታውም ደግሞ ለሌላ ባለሀብት የተሸጠበት ሁኔታ እንዳለ ነው በኢንፎርሜሽን መረጃ ያለን ማለት ነው። ነገር ግን ከዚህ ቦታ በተለይ 2005 ካቢኔ ውሳኔን ከወሰነ በኋላ 2006 ላይ ደግሞ ይሄው ካቢኔ መሬት አስተዳደር የጻፈው ውሳኔ አለ። ያ ውሳኔ ምንድነው? በ15 ቀን ውስጥ ተፈጻሚ አድርገው መሬቱን እንዲለቁ ማለት ነው። መሬቱን እንዲለቁ በዚህ አግባብ በወቅቱ ይሄ ውሳኔ ሲወሰን መሬቱ እና ትምህርት ቤቱ አንዋር እና በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ስር ሳይሆን የመንግስት ይዞታና የትምህርት ቢሮ የሚያስተዳድረው ነገር እንደሆነ ነው የሚያሳየው ማለት ነው። በወቅቱ ከዚህ በፊት የነበረው እና ሐጂ መሐመድ ሳኒ ሐቢብ ያቋቋሙትና እንዴት ነው ይሄ ወደዚህ የመጣበት የሚለው እንዳለ ሆኖ ማለት ነው። ግን 2005 ላይ ውሳኔ ተወሰነ። 2006 ላይ ደግሞ በ15 ቀን ውስጥ በአፋጣኝ እንዲያስረክቡ የሚል ትዕዛዝ ከካቢኔው ወርዶ ነበር። ግን ያ ተፈጻሚ ሳይሆን በተለያዩ ምክንያት ለ5 ዓመት ያህል እንደ ከ2005 ጀምሮ እስከ 2011 እንግዲህ 6 ዓመት ይሆናል። በዚህ ዓመት ውስጥ መጅሊስም ሄዶ ያንን ቦታ የተሰጠውን ቦታ ካርታ በእጁ ያለውን ቦታ ማስተዳደር አልቻለም፣ እያስተዳደረው አልነበረም። ስለዚህ በቦታው ላይ የነበሩት ጥበቃዎች የትምህርት ቢሮ ጥበቃዎች ናቸው እና አሁን ኢሚዲየት ኮዝ ሆኖ የተነሳው ነገር ትምህርት ቢሮ በዚህ ደረጃ የራሱ ያልሆነ ቦታ ቢሆንም ጥበቃዎቹ የእሱ ናቸው። የሚመለከተውም አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ቦታውን ሙሉ ለሙሉ የማስተዳደር እንትኑ ስላልገባ አዲስ በተጀመረው ፕሮጀክት ከተማው አስተዳደር ትምህርት ቤቶችን የመገንባት ሂደት አለ። ያው ሁላችንም የምናውቀው በዛ ሂደት ቆርቆሮዎችን ከዛ ወስደን ለእነዚህ ትምህርት ቤቶች ማደስ እንጠቀምበታለን በሚል ወይ እነሱ በፈለጉበት ሌላ አግባብ መጥተው ቀጥታ ያንን ቆርቆሮ የማንሳት ነገር ሲጀምሩ ይሄንን የተመለከተ ሙስሊም ማህበረሰብ አንዋር መስጊድ ላይ ጥቃት ተፈጸመ የሚለውን ነገር በሰፊው ያስተጋባበት ሁኔታ ነው የተፈጠረው። ችግሩ ምን ነበር? ለምሳሌ ይሄ የአንዋር መስጊድ ዙሪያ አካባቢው ከፍተኛ የንግድ እንቅስቃሴ የሚከናወንበት ከመሆኑም አኳያ 1 ካሬ ሜትር በብዙ ሺዎች የሚቆጠር ገንዘብ የሚያወጣ በመሆኑ ብዙ ነገር እየተሰራበት መሆኑ ይታወቃል። ከዚህ አኳያ መጅሊሱ ለምንድነው እስካሁን ድረስ ተረክቦ በራሱ ይዞታ ስር ካርታውን ይዞ እያለ ለምንድነው ሊያስተዳድረው ያልቻለው? ይሄ ይታወቃል ወይ? ያው ይሄ እንግዲህ ድክመት ነው እንጂ ሌላ ምንም ነገር የለም። እኛ ጉዳዩን መጅሊስ አሁን ከገባን እንግዲህ 1 ወር ከ21 ቀናችን 1 ወር ከ21 ቀናችን ነው። ብዙ ወጥረው የያዙን ጉዳዮች አሉ። እስከዛሬ ባለው ሂደት ውስጥ ያስረክቡን ጥያቄ እንኳን መነሳት የሌለበት ቦታ ነው። ቦታው ሙሉ ለሙሉ በአዲስ አበባ እስልምና ጉዳዮች ምክር ቤት እና በአንዋር መስጂድ ስር ያለ ነው። ከህግ አግባብ አንጻር ቅድም በጠቀስናቸው ነጥቦች ምክንያት ማለት ነው። ተረክቦ ቦታውን የማስተዳደር እና በመጅሊሱ ስር የማድረግ ችግር ያው ከአሰራር የመነጨ ችግር እና ከዚህ በፊት ሁሉም ሙስሊም ማህበረሰብ ሲወቅሰው የነበረ አንዱ ደካማ ጎናችን ነው ተብሎ መወሰድ የሚችል ጉዳይ ነው። እንትኑም በተከሰተ በመጀመሪያ ደረጃ አንዋር መስጊድና ሱቆችን ዙሪያ የሚያስተዳድሩ አካላቶች በቦታው እንዲገኙ አድርገናል። ከዚህም ባሻገር ደግሞ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የመስጊድና አውቃፍ መምሪያ አስተዳደር
እንዲሁም ደግሞ የህግ አገልግሎት ክፍሎችን እዛ ቦታ ላይ አነጋግረናቸው እንዲሄዱ አድርገናል። እዛ ሄደው ያገኙት ነገር ምንድነው? በመጀመሪያ ደረጃ ያው አፍራሽ ግብረ ኃይሎችን ብቻ ነው ያገኙትና ኦፊሻል የሆኑ ሰዎችን ለማነጋገር አልቻሉም። ስለዚህ ወዲያው ያደረግነው ምንድነው? የህግ ክፍልና የመስጂድና አውቃፍ መምሪያ ኃላፊ ወደ ይሄንን እያፈረሰ ያለ ትምህርት ቢሮ ስለሆነ ትምህርት ቢሮ ሄደው እንዲጠይቁ አድርገናል። የሚያፈርሱበት አግባብ ቆርቆሮን ለመውሰድ እንደሆነ እና እንገልጸውላቸዋል። ከዚህ በተረፈ ደግሞ የማስረከቡን ጉዳይ ቅድም እንደነገርኩ እንግዲህ ማስረከብ የሚለው ነገር የሚመጥነው አይደለም። እዚህ ቦታ ላይ እንደርግጥ ሲጠይቋቸው እኛ ምትክ ቦታ ካላገኘን አናስረክብም ብለው ነው በአፍ እንደዚህ መልስ ሲሰጧቸው ማለት ነው። ይሄንን ሲሰጧቸውና እኛ ጋርም ደግሞ ጉዳዩ ሲደርስ ወዲያው ያደረግነው ነገር ምንድነው? ከህግ ክፍል ከጉዳይ አስፈጻሚዎች ጉዳዩን እነሱ ስለሚያውቁት ከነሱ ጋር ነው ቁጭ ብለን ጉዳዩን ያየነው። በተዋቀረ መልኩ በመስጂድና አውቃፍ እና አንዋር መስጂድን በሚያስተዳድረው ዘርፍ ውስጥ እነዚህን ሰነዶች በቀጥታ ከአንዋር ጋር የተያያዘውን ሰነድ ስላላገኘን ማለት ነው የህግ ክፍሎችን አማከርን። እነሱ ጋርም ሰነድ ካለ እንዲያመጡልን ጠየቅን። ያንን ሰነድ ሰብስበው አመጡ ማለት ነው። ከዚያ በኋላ ቆርቆሮን የመውሰዳቸውን ጉዳይ እንዴት ነው የምታዩት የሚለውን ነገር አነሳንላቸው። እናነሳላቸው እስከ አሁን ድረስ አግባብ ባለው መልኩ ያለመረከባችን የአሰራር ችግር እንዳለ ሆኖ ለእነሱም ደግሞ በጥበቃ መልኩ እየጠበቁ ባለበት ሁኔታና የትምህርት ቢሮ ነው የሚለው አግባብ ባለበት ተጨባጭ ሁኔታ ንብረታችንን ሙሉ ለሙሉ ወስደን ተፈራርመን ፎርማል በሆነ መልኩ አልተራከብንም የሚል ነገር የሚያመጡት እነዚህ ጣራ በመኖሩ የተዘጋ አንድ ደግሞ የሰነድ ቤት አለ እሱ በመኖሩ ነው። ስለዚህ ይሄንን ማፍረሳቸውን እንደ አንድ ምክንያት ተጠቅመን ሙሉ ለሙሉ ቦታው ላይ የራሳችንን የማስከበር ስራ መስራት እንችላለን እንደ ምክንያት አድርገን አሁን የሚል አስተያየት ነው ከነሱ የመጣው ማለት ነው። ስለዚህ ያንን ጉዳይ ያዘነና ሰነዶችን ሰበሰብን። ቅድም ያልኩ 2005 ላይ ተፈረመ የተወሰነ ውሳኔ 2006 ላይ ደግሞ በድጋሚ በ15 ቀን ውስጥ እንዲነሳ የሚለውን እሱን ይዘን ወዲያው ከህግ ክፍል ጋር ተመካክረን አግባቦቹን ከጠቀስን በኋላ መጨረሻ ላይ በ5 ቀን ውስጥ አለን የሚሉትን ነገር አንስተው ሰነዶችንም ይሁን ሌላ አለን የሚሉትን ነገሮች አንስታችሁ ቦታውን ለቃችሁ እንድትወጡ እኛም ደግሞ የተወሰነውን ውሳኔ 2005 ከዛም ደግሞ 2006 ላይ የተጻፈውን ነገር በግልባጭ ሰጠናቸው። ይሄን እንዲያደርጉ ወይንም ማያደርጉ ከሆነ ደግሞ እኛ በራሳችን ውሳኔ ቦታው ላይ እንደምንገባ ከዚህ አግባብም ደግሞ ሊገድበን የሚችል ምንም የህግ አግባብ እንደሌለ ነግረናቸዋል። 2011 ላይ በቅርብ ደግሞ አሁን እኛ ከመረከባችን በፊት ራሱ ትምህርት ቢሮ በጥቃቅንና አነስተኛ የተደራጁ ሰዎችን በአንድ ሰው ስሙን ጠቅሰው ደብዳቤያቸው ላይ በሱ መሪነት እንደላኩ እና ከመጅሊሱ ጋር ውል ተዋውለው ቦታው ላይ ያለውን ነገር የማፍረስ ትምህርት ቢሮም ደግሞ አግኝ የሚላቸውን የትምህርት ቁሳቁስ ሰነዶችና ሌላም ነገሮች እንዲወስድ እንጠይቃለን የሚል ደብዳቤ ጽፈው ነበር ከዚህ በፊት። ይሄ ደብዳቤ የሚያሳየው እንግዲህ የምትክ ቦታ ይሰጠን ጥያቄ እንደሌላቸው የመሬት ማኔጅመንት የሚወስነው ጉዳይ ነው። ስለዚህ ከዚህ አግባብ ጋር በተያያዘ ልታነሱት የሚገባ ምንም ጥያቄ ስለሌለ በፍጥነት ቦታውን ልቀቁልን የሚል ነገር ነው ያስቀመጥንላቸው። ስለዚህ አዲስ አበባ ከተማ አስተዳደር ጋር እንደተን ይሄንን አስረድተን የጸጥታ ችግር ከመሆኑ በፊት አፋጣኝ እርምጃ እንደሚያስፈልገው በደብዳቤም ጭምር አሳውቀን ዛኑ ቀን ውሳኔውን ወስነው ለትምህርት ቢሮ እቃዎችን ቶሎ እንዲያወጣ ብቻ አለን የሚለው ነገር ተጽፎ ደርሷቸዋል። እኛ ሐሙስ ዕለት የእኛን ጥበቃዎች እንዲገቡ አድርገናል። ጁማ ዕለት ደግሞ የእነሱ ጥበቃዎች ሙሉ ለሙሉ ቦታውን ለቀው እንዲሄዱ እና በእኛ ጥበቃ ስር እንዲሆን አድርገናል ማለት ነው። ስለዚህ ሙሉ ለሙሉ በእኛ እጅ ነው ያለው። በቀጣይ ቦታውን አጥሩን የማጠናከር ውስጥ ያሉ የተለያዩ የፈራረሱ ክፍሎች አሉ እነሱን የማጽዳት እና ቦታውን በቀጣይ ሙስሊሙ ተማክሮ ይጠቅመኛል በሚለው አቅጣጫ የሚለማበትን ሁኔታ የመስራት ሂደት የምንከተልበት አግባብ ነው የሚኖረው ማለት ነው። ኡስታዝ ሌሎች ጥያቄዎችም ነበሩኝ። በተለይ በዚህ በአዲስ አበባ በአንዋር መስጊድ ዙሪያ ባሉ አሁን ድሬዳዋ ሆቴልን በተመለከተ
እንዲሁም ደግሞ ከአንዋር መስጊድ ሽንት ቤቶች ጋር ተያይዞ የነበረው ባኞ ቤት በአሁኑ ወቅት ከ11 ሱቆች በላይ ጓሮዋቸው እየተቀደደ ከባኞች ጋር እየተገናኘ የዕቃ ማስቀመጫ መጋዘን ነው የሚባልም ነገር አለ። እነዚህን በተመለከተም ጥያቄዎች ነበሩኝ። ምናልባት እንግዲህ አሁን እናንተ ገና ስራ ከጀመራችሁ 1 ወር ከ21 ቀናችሁ ነው። ወደፊት መስራት ምን እንደምታቀዱ እንዲያቀዳችሁት ነገር እንዳለና እነዚህን ጥያቄዎች በተመለከተም ሌላ ጊዜ ልመለስበት። ችግር የለውም። ብትደውልልኝ ዝግጁ ነኝ ኢንሻአላህ። መርሐባ ጀዛከላህ። ሽክራን። የተከበራችሁ አድማጮቻችን እንዳዳመጣችሁት ነው። ጉዳዩ ዝርዝሩ ይሄ ነው። ወደፊት ያለውን ነገር ሬዲዮ ነጃሽ ተከታትላ ታቀርበዋለች። የዛሬው ፕሮግራማችን የተለያዩ ርዕሶችን ይዘን ብንቀርብም በሰዓት ጉዳይ የተነሳ ልናቀርባቸው አልቻልንም። በሚቀጥለው ሳምንት ይዘናቸው እንቀርባለን። ለዛሬው ኢትዮጵያችን በዚህ ሳምንት በዚሁ ያበቃል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ውድና የተከበራችሁ የራዲዮ ነጃሽ አድማጮቻችን ለዕለቱ ያሰናዳናቸውን ፕሮግራሞቻችንን ጨረስን። አሁን የቀረን መሰነባበት ብቻ ነው። በተመሳሳይ ፕሮግራም እስከምንገናኝ መልካም ሁሉ ተመኘሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።